ወደ ፕሮግራሙ እንሂድ መሰለኝ ኢንሻአላህ። የዛሬው ርዕስ አስተምህሮትና አክብሮት የሚል ነው። አራት እህቶቻችን ያቀርቡልናል። ቅደም ተከተላቸው እነሱ ነው የሚያውቁት። ወደ እነሱ አሳልፈዋለሁ ማለት ነው። ፕሮግራሙን ሁላችሁም ሼር እያደረጋችሁ ሼር አድርጉላችሁም፣ ታብ አድርጉ፣ ሼር አድርጉ ለብዙ ሰው እንዲዳረስ ማለት ነው። የባለፈው ፕሮግራም በጣም ቆንጆ ነበረ። ያው ሁላችሁም አይታችኋል፣ ተከታትላችኋል። እንደኔ አይነቱ ያመለጣችሁ ደግሞ እኔ ዩቲዩብ ላይ ፖስት ላደርገው ስል ነው የሰማሁት እና በጣም ቆንጆ ፕሮግራም ነበር ማሻአላህ። ዩቲዩብ ላይም ታገኙታላችሁ። ኢስማኢላህ ብላችሁ ሰርች ብታደርጉ ዩቲዩብ ላይ የመጀመሪያው ፕሮግራማቸውን ታገኙታላችሁ ማለት ነው። እሺ መርሐባ። ወደ እነ ሱሳ አልፋለሁ። ሱሳ ማይኩን ተረከቡን፣ እንከታተል ኢንሻአላህ። ፒኬ እሺ፣ እኔ ነበርኩ መጀመሪያው። አንዴ አዛን እያለ ነው ይጨርስ፣ እስከዛ የሆነ ነገር በለው። እሺ አዛን እስኪያልቅ አይ ቲንክ 2 ደቂቃ ምናምን ነው የሚወስደው። እስከዛ ድረስ ያው የሆነ ነገር በል ስለሆነ የተባልኩት የሆነ ነገር እያልን ነው ብለዋለን። ሁላችሁም አንዴታች የሆነ ነገር በሉ። እሺ ኢንሻአላህ በቁርአን ይጀምራል ብዬ አስባለሁ። አጠር ያለ ሱራ ሰምተን እንጀምራለን። እንዴ ቁርአንማ ዛሬ ሳላ ነው የሚቀረው። የሆነ ነገር ብላችሁ ጻፉ ስትላቸው አብረ የሆነ ነገር የታዘዙትን ነው። ሳላ ነው ዛሬ በቁርአን የሚከፍተው። ከታች ያላችሁ ሞራል እየሰጣችሁ ኢንሻአላህ ለመጀመሪያ ጊዜ ዛሬ በፐብሊክሊ የሳላህን ድምፅ ትሰሙታላችሁ። እኔ እንኳን ያው ሁሌ ነው የሚቀራ፣ እኔ ጋር እሱ ነው የሚያሰግደኝ። ኢንሻአላህ እስኪ ሱሳ ከተመቸሽ አቋርጠሽ ግቢሽ። አለ ጉንፋን ይዞታል። ይቅርታ። ማነሽ አንቺ? ይቅርታ አላወቅኩሽም። እርስዎ ማን እንበል? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዌልካም። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ነሽ ንግስቷ? አለን አልሐምዱሊላህ። ያው ለባውስ በቃ እንደው ብለን ፒኬ ይቅራ ያሉ ነውና በቃ አንተ ወይ ጀምረውና ባላ ከዛ ይዘጋጅ። ይሄ ልብሽ እያለሽ ከሆነ ነው ያላቀው ማንንም ነገር ሰምተነ ምንም ነገር የለም። ያው ዛራራሲዮ አላራሱ ሲቅራና ቃላው ያለ ነው። ለማንኛውም ፕሮግራማችሁ እንትን እንዳይል ሰዓት እንዳይሄድ 5 ደቂቃ አልፏል። ኦሬዲ መጀመሪያ ከፈት በቁርአን እኛ ሚውት አድርገና እንዳንተ 5 ደቂቃ ወሰድን ነው። ከ35 ነው እስከ 40 ኢንሻአላህ ሚውት አድርጋለሁ። ኢንሻአላህ እኛ ሚውት እናደርጋለን። ኢንሻአላህ እኛ ሚውት እናደርጋለን። እስኪ ሚውት አድርጉ ሁላችሁም። ሱሳ ማይክ ተቀበይኝሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ምን አይቼ ነበር መሰለ እዚህ ከመምጣት በፊት የሆነ አካውንት ላይ እምቀናበት ነገር ይላል የተለጠፈው ነገር እምቀናበት ነገር ጥሩ ድምጽ ያለው ሰው ነው ይላል እና አንተ አካውንት ሜንሽን ተደርጎ አይቻለሁ እዛ ቪዲዮ ላይ እና ኢንሻአላህ አይታችሁታል። ያላየሁት እንደሱን እንትን በል ቅራና እንትን በሉ አብሽሩ ኢንሻአላህ። ደህና ደሩ። እኔ ወደ በኋላ ብቅ እላለሁ። ፒኬ ፍርታም ነው ያው በቃ አፍሮ ነው። በጣም ድምፁ ያምራል ምናምን ሲቀራ ስለተባለ በቃ አፍሮ ነው። በቃ ሳላ ወይ አቡኪ
ክፈቱታ ፎዚ ጋር ማዛናዛ ስላለቀ አትም ለጠቀም ወንተ ወይ ሳላ ቀሮና ይከፈት። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳላ እንዴ ውጪ ነው ያለሁት ቀራና እንዴ ለካ አረ እየሰማችሁ ነው እናንተ ቀጥሉ። ሳላም ራሱን አግሏል፣ ሸሽቷል፣ አመልጧል። በቃ አቡኪን ያለው ቀጥሉ። ወላሂ መንገድ ላይ ነኝ እኔ ሌላ ነገር አለ መንገድ ላይ ናችሁ? መንገድ ላይ እኔ ወላሂ እየሄድኩኝ ነው። ቪዲዮ መክፈት ይችላል። አይ ችግር የለውም እየሄድክም ቀራ ትንሽ እንደው ለምስራት ኢኽላስ ያለም ይከፈት ስለተባለ በቁርአን አፈና እኔ ሙሱ አይመችም አሁን ያለሁበት ሁኔታ ለዛ ነው። ምንድነው እንደዚህ መግደል ተግደረደራችሁ? አቂቃ ሁላችሁ ፍራንች ህዊ ፒኬ ቅራ አው ብለን ነበር እኮ ፒኬ ቅራ ሁሉም ለበለዚያ በቃ ዘግተንም እንውጣ ካልሆነ አሁን እኛ እኮ ዝም ሰላለን ነው ይመስለኛል። በቃ ዝም እንበልና ይቅርሽ ማን እናታችን እንደዛ ነው ለካ አልተረዳንም እኮ እኔ ነኝ እኮ የማውቀው እናንተ ስለማታውቁ ምንም እንዳትከፍቱ። ፒኬ እየጠበቅን ነው አደርን እኮ ጃ በፒኬ እየጠበቅን ነው። ኖ እኔ አጠብቁኝ ወላሂ አልቀራም። እኔ ሌላ ቀን ኢንሻአላህ ሰዓት እንዳይሄድሽ ላይም ስለሆንኩኝ ለዛ ነው። አፎን ሌላ ቀን ኢንሻአላህ ቀጥሉ። እነ ሱሳ ዛሃሩን ደግሞ በቁም ነገር አትስማት። ሁሌ ቁም ነገረኛ ብቻ አትምሰላት። በቃ የፒኬ ነው ሪከርድ አለ ላሰማችሁ እንዴ? በዛኛው ስልክ ላሰማችሁ። ቆይ መጣ። እሺ ታበረታብልት ይስይላ የሁላ ሰውን ቅብጥ ሊሰማ ነው የመጣው። ታበረታብልት ይባል እስኪ ከዛ ነው ለካ ሸራ አድርጉ። እስከዛ ያቀጥ አስመጣ
ማሻአላ ያላችሁ ጻፉ መጀመሪያ በኋላ አይነት ብበሉትስ ማሻአላ በሉ መጀመሪያ አረ ወይስ ለፈራኝ ላሰማቸው ችግር የለውማ ፍቃድ ከፒኬ ሰራሃልኝ የሱ ድምጽ ፈቃደኛ ነህ? ሰዓት እየሄደባቸው እኮ ነው የልጆቹ ይከፈትና ያ ይደመጥና ወደ من الشيطان الرجيم بسم الله الرحمن الرحيم بالله كيف عندي بسم الله والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها رادفة قلوب يومئذ واجفة أبصارها خاشعة يقولون إنا لمردودون في الحافرة أإذا كنا عظاما نخرة قالوا تلك إذا كرة خاسرة ይበቃችኋል قتلوا ሱሳይ እሺ ያጀማ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ፕሮግራማችንን ጀምረዋለን። በባለፈው ዙር ሴት ልጅ በእስልምናና በክርስትና በሚለው አንስተን ነበረ። እንግዲህ አሁን ደግሞ አስተምሮትና አክብሮት ምንን የተመለከተ ነው ሲል እንግዲህ ነብያትን የተመለከተ ነው። እንግዲህ በክርስትናው በኩል ያለውን ነገር እኔና ማሪያ እንሄድበታለን። በእስልምናው በኩል ደግሞ ዩቲና ሱሳ ይሄዱበታል እና ከክርስትናው እንግዲህ አሁን እኔ እጀምራለሁኝ። ከክርስትናው ስለ ዳዊት እጀምርላችኋለሁ። እንግዲህ ዳዊት በክርስትና ትልቅ ነብይ ነው። እንዲሁም መላእክት እየወረደ እግዚአብሔር የሚያናግረው ነብይ ነውና አሁን ስለ ዳዊት አንደኛ ሳሙኤል 21:12 ላይ ምን ይላል? ዳዊትም ይህን ቃል በልቡ አኖረ፣ የጌታን ንጉሥ አንክሶ እጅግ ፈራ። በፊታቸውም አሁን የአእምሮ ለውጥ በያዙት ጊዜ እንደ እብድ ሆነ። በበሩም መድረክ ላይ ተንፈራፈረ፣ ልጋጉን በጢሙ ላይ ይወርድ ነበር። እንግዲህ አንድ የእግዚአብሔር ነብይ የተባለ በዚህ ልክ ማለት ነው እየተንፈራፈረ ልጋጉ በጢሙ ላይ ይወርድ ነበረ። እንዲሁም ደግሞ ሁለተኛ ሳሙኤል 11:2 ላይ እንዲህም ሆነ ወደ ማታ ጊዜ እዚህ ጋር እንግዲህ የምናየው አንድ ነብይ የተባለ እንዴት የሰው ሚስት እንደሚቀማ እንዴት ከአንድ ባለትዳር ሴት ጋር ዝሙት እንደሚሰራ ማለት ነው። ሁለተኛው ሳሙኤል 11:2 ላይ ምናል እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነት ላይ ሳለ አንዲት ሴት ስትታጠብ አያት። ሴቲቱ መልከ መልካም ነበረች። ያቺ ያያት ሴት የሰው ሚስት የሆነችው መልከ መልካምና ቆንጆ ነበረችና አማለለችው ማለት ነው። ከዛ 3 ላይ ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ሚቺ የኤልያብ ልጅ የኦርዮ ሚስት ቤርሳቤት አይደለችም አለ። ዳዊትም መልእክተኞች ልኮ አስመጣት። ወደ እርሱም ገባች። ከእርኩስነትም ነጽታ ነበርና በክርስትና እርኩስነት ማለት የወር አበባ ማለት ነውና የወር አበባ ነጽታ ስለነበር ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ከዛሳ እንግዲህ የሰው ሚስት ናት ብያቸዋለሁ። ከዛ ዳዊት ምን አደረገ? ወደ ኢዮአብ ኦርዮን ስደድልኝ ብሎ ላከ።
ኦሪዮ ማን ነው? የቤርሳቤ ባለቤት ህጋዊ ባሏ ማለት ነው። ከዛ በኋላ እዚህ ጋር ባጭሩ ስነግራችሁ ዳዊት ይሄን ሰውዬ ይሄ ምስኪን ሰውዬ ሚስቱንም ቀማበት፣ አማገጠበት፣ አስረገዘበት። እንደገናም ደግሞ ባሏን አስገደለው። ያ ምንም የማያውቀው ባሏ ተበዳይ ሆኖ እንደገና እሱን አስገደለ ማለት ነው። ይሄን ያደረገው ማን ነው? አንድ ነብይ የተባለ መልአክ እየወረደ የሚያናግረው ነብይ የተባለው ዳዊት ማለት ነው። እንዲሁም ደግሞ እዚህ ጋር ደግሞ ከአንዲት ሴት ጋር ዝሙት ለመስራት ስምምነት ሲያደርጉ ማለት ነው ያለ ነው። ዘፍጥረት 38:17 ላይ እንዲህም አላት የፍየል ጦበት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። እየተስማሙ ማለት ነው። እዚህ ጋር ስምምነት እያደረጉ አላመነችውም እና እስከዛ ድረስ ፍየሏን እስክትሰጠኝ ድረስ ምን ታደርግልኛለህ መያዣ አለችው። እርሱ ምን መያዣ ልሰጥሽ አላት። እርሷም ቀለበትንና አምባርህን በእጅ ያለውን ብትርህም አለችው። ብትር ያው ከዘራ ነው እና ያን አለችው። ከዛ እርሱም ሰጣትና ከእርሷ ጋር ደረሰ። ያኔ ከእርሷ ጋር ተኛ፣ ጸነሰችለት። አስቡ፣ ቀለበቱን ሰጥቶ ምን ብሎ መያዣ ሰጥቶ አብሯት ተኛ። ይሄን የተኛው ማን ነው? ነብይ የተባለ ማለት ነው። ከዛ በኋላ እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራተ ተአምር ሴሰነችና ደግሞ በዝሙት ነው ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እቺ ከሱ ጋር የተኛችው ሴት ያኒ በዝሙት እንደጸነሰች ሲታወቅ በእሳት እንድትቃጠል እንትን ተባለባት ማለት ነው። ከዛ በኋላ አንደኛ ሳሙኤል 18:25 ላይ እንግዲህ እዚህ ጋር ነብይ የተባለ አንድ የእግዚአብሔር ነብይ ሚስት ለማግባት የ100 ሰዎችን ህይወት ጥሎሽ ሲጥል ነው የምናየው። ነብይ የ100 ሰዎችን ለአንድ ሴት ብሎ ማለት ነው። ሳኦልም ዳዊትን በፍልስጤማውያን እጅ ይጥለው ዘንድ አስቦ የንጉሱን ጠላቶች ይበቀለው ዘንድ ከ100 ፍልስጤማውያን ሸለፈት በቀር ንጉስ ማጫ አይሻም ብላችሁ ለዳዊት ነገሩት አላቸው። ከዛሳ የሳኦልን ባሪያዎች ይህንን ቃል ለዳዊት ነገሩት። ለንጉሱም አማች ይሆን ዘንድ ዳዊትም ደስ አሰኘው፣ ቅሬታ ምንም አልተሰማውም። ከዛሳ ዳዊትም ሰዎችም ተነስተው ሄዱ፣ ከፍልስጤማውያን 100 ሰዎች ገደሉ። ዳዊትም ለንጉሱ አማች የሆነው ዘንድ ሸለፈታቸውን አምጥቶ የ100 ፍልስጤማውያን ሸለፈት አምጥቶ በቁጥራቸው ልክ 1 2 3 4 ብሎ 100 ቆጥሮ የሳኦልን ልጅ ሜልኮልን ዳረለት ማለት ነው። እንግዲህ አንድ ሴትን ለማግባት 100 ሰውን ገለ የ100 ሰው ሸለፈት ማለት ነው ጥሎሽ የጣለው። ከዛ በኋላ ድጋሚ እንደው ዳዊት መልእክት ልኮ ማለት ነው። ሁለተኛ 3:14 ላይ ሁለተኛ ሳሙኤል ዳዊትም ወደ ሳኦል ልጄን በ100 ፍልስጤማውያን ሸለፈት ያጫዋትን ሚስት ሜልኮልን ስጠኝ ብሎ መልእክተኞችን ሰደደለት እና እዛ ጋር አሁን ዳዊት እስካሁን ድረስ ከሁለት ሴቶች ጋር ዝሙት እንደሰራ ማለት ነው። አንድ ባለትዳር አማግጦ አንድ ደግሞ ከዛች ጋር ከዛሳ አሁን እዚህ ጋር ዳዊት ስንት ሚስቶች ዳዊትም ልኮ ያገባት ዘንድ አቢግያን ተነጋገሩ። አንደኛ ሳሙኤል 25:39 ላይ ዳዊትም ደግሞ እዝራኤላትና አክናሆም ወሰደ፣ 2 ሚስቶች ሆኑለት። 2 ሚስቶች አሉት አሁን እዚህ ጋር ዳዊት ማለት ነው። ከዛሳ አንደኛ ዜና መዋዕል 14:3 ላይ ስለ ሕዝቡም ስለ እስራኤል መንግስት ከፍ ብሏልና እግዚአብሔርን በእስራኤል ላይ ንጉስ አደረገው፣ እንዳጸናውም ዳዊት አወቀ። እግዚአብሔር በእስራኤል ላይ ዳዊት እንዳወቀ ዳዊትን በኢየሩሳሌም ሚስቶችን ጨምሮ ሌሎች ልጆችና ሴቶችን ወለደ። መጀመሪያ ዘጋ 2 ነበሩት፣ እንደገና ተጨማሪ ሚስቶችን ጨምሮ 2 ልጆችን ወለደ ማለት ነው። ከዛ እንደገና ሁለተኛ ሳሙኤል 7 ላይ ናታንም ዳዊትን አለው፣ ያ ሰው አንተ ነህ? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉስ ልትሆን ቀባው፣ ከሳኦልም እጅ አዳንኩ። የጌታህን ቤት በሰጠሁ ጊዜ የጌታህን ሚስቶች በብብት በጣልሁልህ ጊዜ የእስራኤል ይሁዳን ቤት በሰጠሁ ጊዜ ይህ ማን ሰው ቢሆን ኖሮ የበለጠ ጨምርልህ ነበር። ገና ከዚህ በፊት ከሰራው ሌላ የበለጠ ቢፈልግ ኖሮ ዳዊት ሊጨመርለት ነበር ከእግዚአብሔር ዘንድ። ግን ይሁን ሁሉ እያደረገ ያለው አንድ ነብይ ህዝብን ይመራል። ነብይ ሲባል እንግዲህ ህዝብን ሊመራ ሊያስተምር ተብሎ ነው የሚላከው። እስቲ ከእንደዚህ አይነት ነብይ ምን እንማራለን? ከዛ ደግሞ የሚገርመው እዚህ ጋር እንግዲህ እግዚአብሔር እንዴት ዳዊትን እንደቀጣው እናያለን ማለት ነው። ሁለተኛ ሳሙኤል 12:11 ላይ እግዚአብሔርም እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይኔ ፊት እወስዳለሁ፣ ለዘመድህ እሰጣቸዋለሁ። እንግዲህ ዳዊት በእንትን ባለው ዳዊት በሰራው ነገር ሚስቶቹን ከዳዊት ወስዶ ለዘመዶቹ ሊሰጥበት ነው፣ ከዘመዶቹ ጋር እንዲኖሩ እንዲጋቡ ማለት ነው። ከዛ በዚህ አንተ ሚስቶችን አይወስድባል፣ ለዘመድህ እሰጣቸዋለሁ፣ በዚህ ፀሐይና ፊት ከሚስቶችህ ጋር ይተኛሉ፣ ዘመዶች ከአንተ ሚስቶች ጋር ይተኛሉ። አንተ ይህን ነገር በስውር አድርገዋልና እኔ ግን
ይህን በእስራኤል ሁሉ ፊት በፀሐይ ፊት አድርገዋለሁ። ከለዛ ዳዊትም ናታንን እግዚአብሔርን በድያለሁ አለውና ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም፣ ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። እዚህ ጋር ዳዊት በሰራው ስህተት እግዚአብሔር ልጁን ገደለበት ማለት ነው። ደግሞ የሚገርመው ደግሞ እዚህ ጋር ሕዝቅኤል 18:20 ላይ ምን ብሏል? ኃጢአትን የምትሰራ ነፍስ እሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። እዚህ ጋር እንዲህ ይላል። እዛ ጋር ግን ደግሞ ዳዊት ለሰራው ጥፋት፣ ዳዊት ላጠፋው ስህተት ልጁን ገደለበት ማለት ነው። እና ስለ ዳዊት ይሄን ይመስላል። በዳዊት ደግሞ ነብዩላህ ዳውድ በሚለው በእስልምና ዙሪያ እህታችን ሱሳ ትሄድበታለች። አመሰግናለሁ። እሺ እህቴ ፎዚ ጀዛከላ ኸይር። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ነብይ ዳውድ አለይሂ ሰላም በእኛ በዲናችን ምን ያህል የተከበሩ ነብይ እንደሆኑ እናሳያለን ማለት ነው። ማለት ያው እስልምና ባህር እንደሆነ ታውቃላችሁ ምን ያህል ክብር እንዳለውና እነሱ በጸያፍ መንገድ የገለጹበትን እኛ እናጠራዋለን በተወሰነው መንገድ ማለት ነው። እና ከነብይነቱ ጊዜ ከመጀመሩ በፊት ያለውን የተወሰነ ነገር እነግራችኋለሁ ማለት ነው። እንግዲህ ነቢ ሙሳ አለይሂ ሰላም ከመሞታቸው ከብዙ አመታት በፊት ከመሞታቸው በኋላ ከብዙ አመታት በኋላ በኒ እስራኤሎች በፍልስጤም መንደር ይኖሩ ነበር። ከዛም አመጹ፣ አላህን መገዛት እምቢ አሉ። ከዛም በጣም ጨካኝ በሆኑ አስፈሪ የሆኑ ህዝቦች ተወረሩ፣ ሀገራቸውንም ጥለው ተሰደዱ። ከዛም በኋላ ከተሰደዱ በኋላ በረሃ ላይ በጣም ይንገላቱ ይሰቃዩ ነበር ለብዙ አመታት ማለት ነው። ከዛም እንግዲህ እኛ በስም ያልተጠቀሰ አንድ ነብይ ነበረንና አለይሂ ሰላም ወደሱ ጋር ተጓዙና እሳቸውን ይሄን እንግልታቸውን አስረዷቸው ማለት ነው። ባስረዱትም ጊዜ ፍቃድ ተሰጣቸው፣ ዋሂ ወረደ ማለት ነው በዛ ወቅት። እናም ከአላህ መልእክትን ተቀብለው መሪ ሰጧቸው፣ ጣሉት የተባለ መሪና እንዲሁም ለፍልሚያ የሚጠቅማቸውን ወታደሮች አዘጋጅተው በአላህ ፍቃድ ወደ ጦርነት ይጓዛሉ ማለት ነው። ከዛም በኋላ እንግዲህ አገራቸውን የነጠቃቸው እነሱን የወረራቸው አንድ ሰውዬ አለ። እሱም ንጉስ ነው እና ሰውየው ሱብሃንአላህ የሰማይ ስባሪ ነው የሚመስለው፣ ጃሉት ይባላል። እና ወታደሮቹን ባሰለፈ ወቅት ወደፊት ለፊት ይወጣና እኔ የሚገጥመኝ ሰው አለ። ከዛም በኋላ ጣሉት እንግዲህ ይሄን ወደፊት ለፊት ወጥቶ እሱ የሚጋጠም ሰው ይፈራል። ሁሉም ወደኋላ ያፈገፍጋሉ ማለት ነው። ምክንያቱም ሰውየው በጣም አስፈሪ ሱብሃንአላህ። ከዛ በኋላ አሁን ታሪካቸው አለይሂ ሰላም እዚህ ጋር ይጀምራል ማለት ነው። እና ዳውድ አለይሂ ሰላም ወደዚህ ወጣ ይሉና ሲታዩ እንግዲህ በቃ በጣም ነው የሚገርመው፣ እረኛ ነበሩ ምናምን ነገር። ከዛ በኋላ እኔ እገጥምሃለሁ አሉት። ከዛ በኋላ ጃሉት ምን አለ፣ አንተ ነህ እኔ የምትፋለመኝ አሉት ማለት ነው አለይሂ ሰላም። አዎ እኔ ነኝ የምፋለምህ። እና ታዲያ እሺ መሳሪያ አለህ? መሳሪያ ይሄት አለ ምናምን። አዎ እኔ በጣም ሳሊህ ስለነበሩ እሳቸው በአላህ ላይ መተማመን ስለነበራቸው በጣም የሚገርሙ አማኝ ስለነበሩ አዎ እኔ በአላህ ላይ ስለምተማመን እፋለምሃለሁ፣ አላህ አለኝ፣ የኔ ሴፍ አላህ ነው አሉት። ከዛም በኋላ የሚገርማቸው ይሄ ጃሉት እንደዚህ የሰማይ ስባር የሚያክል ሰውዬ ከአንድ ድንጋይ አላለፈም ማለት ነው። ከዛ በኒ እስራኤሎችም ድልን ተቀናጁ፣ ወደ ሀገራቸው በክብር ከነድል ተመለሱ ማለት ነው። ከዛም በኋላ እንግዲህ ዙፋንን እንግዲህ ንግስናን አገኙ አለይሂ ሰላም ነብይ ዳውድ። እንግዲህ እንዳልኳችሁ መጀመሪያ ሳሊህ እንደነበሩ ነግሬያችኋለሁ። እና ከዛም በኋላ አላህ Subhanahu Wa Ta'ala ደግሞ ነብያቸውን በደንብ ሲያረጋግጥልን ምን ይለናል? ሱረቱል ኢስራ 17ኛው ሱራ 55ኛው ቁጥር ላይ ጌታህም በሰማያትና በምድር ያለውን ሁሉ አዋቂ ነው፣ ከፊሉን ነብያት በከፊሉ ላይ በእርግጥ አበለጥን፣ ዳውድንም ዘቡርን ሰጥተነዋል። እንግዲህ ታያችሁ ሱብሃንአላህ እንዲህ መጻፍንም ተሰጥተዋል። እንዲሁም ደግሞ ሲቀሩ ራሱ በቃ ድምጻቸው ምናምን ቢስሚላ እንዴት እንደሚያምር እንደነበረ በቃ ሙሉ ታሪኩን ሁላ እዚህ ጋር አምጥቼ ባነበው በጣም ደስ ይል ነበረ። ምክንያቱም ግን ሰዓት ስለማይበቃን ያው እስልምና እንደነገርኳችሁ ባህር እንደሆነ ታውቃላችሁና ይሄ መጻፍን ተሰጥተው እንደነበረ ነግሮናል ማለት ነው። እንዲሁም ደግሞ ሱረቱ ሰዓዳ
ሱረቱ ሰዓድ 38ኛው ሱራ ቁጥር 26 ላይ ዳውድ ሆይ እኛ በምድር ላይ ምትክ አድርገንልሃል እና በሰዎች መካከል በእውነት ፍረድ፣ ዝንባሌህንም አትከተል፣ ከአላህ መንገድ ያሰናክልሃልና እነዚያ ከአላህ መንገድ የሚሳሳቱ የምርመራውን ቀን በመርሳታቸው ለእርሱ ብርቱ ቅጣት አለላቸው። እንግዲህ ይታያችሁ ይሄ ሁሉ ስልጣን ይሄ ሁሉ ጥበብ አስተምህሮታቸው ደግሞ ይሄ ነበር ማለት ነው በትክክለኛው መንገድ። ምክንያቱም እዚህ ጋር አሁን ምንድነው መሰላችሁ ይሄንን አስተምህሮት ከመውሰዳቸው ቀደም ብሎ አንድ ፍርድ ፈርደው ነበር። እሱም ምንድነው አንድ ተከሳሽም ብቻ በመስማት አንድ ፍርድ ፈርደው ነበርና ያንንም የአላህ ፈተና መሆኑን አውቀው ወደ አላህ ተጸጽተው በለመኑ ጊዜ እነዚህ ሱሮች ወርደውላቸዋል ማለት ነው። እንዲሁም ደግሞ አላህ Subhanahu Wa Ta'ala እንግዲህ አክብሮታቸውን ደግሞ እናያለን ማለት ነው። አላህ ምን ያህል እንዳከበራቸውን እንዲሁም ጥበበኛ አድርጎ እንዴት አድርጎ ምን እንደሰጣቸው ደግሞ እናያለን ማለት ነው። እና አላህ ለዳውድም ከኛ የሆነን ችሮታ በእርግጥ ሰጠንህ አልንም። ተራራዎች ሆይ ከእርሱ ጋር ውዳሴን መላልሱ፣ በራሪዎችንም አገራንለት፣ ብርታትንም ለእርሱ አለዘብንለት በማለት ሱረቱ ሰብዓ 34ኛው ሱራ ሁላ ፌንት ይሰሩ እንደነበረ ይወድቁ እንደነበረ ይነግረናል ማለት ነው። እንዲሁም ደግሞ ሱረቱል አንቢያ 21ኛው ሱራ ቁጥር 5 ላይ እንግዲህ ይሄ ሁሉ ጥበብና ስልጣን እንኳን ተሰጥቷቸው ይሄ ሁሉ ያለ ጥበብ ተሰጥቷቸው አንድም እንግዲህ ከተልእኳቸው እንኳን ወደ ኋላ አለማለታቸውን ደግሞ በዚህ ሱራ ላይ እናያለን ማለት ነው። የታጨዱ ሬሳዎች እስክናደርጋቸው ድረስ ይህች ጥሪያችን ከመሆን አልተወገደችም ይለናል። ይሄ ማለት ምንድነው? ይሄ ሁሉ ጥበብ ይሄ ሁሉ ስልጣን ይሄ ሁሉ የሆነ ነገር ሰው እኮ ሱብሃንአላህ ይኮራል አይደል? ምን ያህል ግን በአላህ ላይ ታማኝ እንደሆኑና ይሄ ሁሉ ጥበብና ችሎታ ቢሰጣቸው ከአላህ መሆኑን አምነው የአላህ አገልጋይ መሆናቸውንና እንዲሁም ጥፋትን እንኳን ተሳሳትን ብለው ባሰቡ ሰዓት ወደ አላህ ተውበትን አድርገው የሚመለሱ እንደነበሩ ነብይ ዳውድ አለይሂ ሰላምን እንረዳለን ማለት ነው። እና ወገኖቻችን አንቋሸው እንዳስቀመጧቸው ወይም የሰው ሚስቶች የሚደፍሩ እንደዚህ በቆሻሻ መልክ የተቀመጡ ሳይሆን በእስልምና ውስጥ በጣም ተከብረው ደስ በሚሁም ሱረቱን ነመል ላይ 27ኛው ሱራ 16ኛው አያ ላይ ሱሌማንም ዳውድን ወረሰ አለም ሰዎች ሆይ የበራሪን ንግግር የወፍንም ቋንቋ ተስተማርን ነገሩ ሁሉ የተሰጠን ይህ ከእርሱ በእርግጥ ግልጽ ከሆነች ችሮታው ነው አለ። እንግዲህ ይሄ ሁሉ እኮ ስልጣን ያለው ሰው አስቡት እስቲ የፈለኩትን ማድረግ እችላለሁ ምናምን ብሎ ራሱን ከፍ ሊያደርግ ይችል ነበር ማለት ነው። ግን እሱ ይሄ ሁሉ ችሎታ ይሄ ሁሉ ያለ ጥበብ እንግዲህ ይታያችሁ ይሄ ሁሉ ተሰጥቶት እሱ ግን አላህን ከማጥራት ወደ ኋላ አላለም ማለት ነው። እና በትንሹ ስለ ዳውድ ይሄን ይመስላል በእስልምና ማለት ነው። በጣም በትንሹ ማለት ነው። አጀዛከላ እሺ ሱሳ ሹክራን። እንግዲህ ልዩነቱን ለእናንተ ትተነዋል። እስልምናው ላይ እና የተገለጸው ማንነት ክብር እና ክርስትና ላይ ያለውን ነገር እንዳያችሁት ነው። እንግዲህ አሁን እኔ ሉጥን በክርስትና ዙሪያ ያለውን ስለ ሉጥ አንዳንድ ነገር እላችኋለሁኝ። ከዛ በኋላ ቀጥላ በእስልምና ላይ ያለውን ደግሞ እሷ ትሄድበታለች። እንግዲህ ሉጥ በክርስትና የተከበረ ነብይ ነው። ሉጥ እንግዲህ የአብርሃም የወንድም ልጅ ነው። ሉጥም ሶዶምና ጎመራ የምትባል በጣም ኃጢአት ያኔ ብልግና የተስፋፋበት ከተማ ላይ ይኖር ነበርና
እስቲ ስለ ሉጥ አንዳንድ ነገር ልበላችሁ። ሉጥ ከልጆቹ እንዴት እንደወለደ ምናምን ያለውን ነገር አነሳላችኋለሁ። ዘፍጥረት 13:13 ላይ ምን ይላል? የሶዶምም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ከዛ ዘፍጥረት 19:7 ላይ እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ አላቸው ማለት ነው። እዚህ ጋር ሉጥ ነው ለነሱ እያላቸው ያለው እና ዕብራውያን 13:1 ላይ የወንድማሞች መዋደድ እዚህ ጋር ምክር እየሰጠ ነው። ይኑር ዘንድ እንግዶችን መቀበል አትርሱ። በዚህም አንዳንድ ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳቸውን ደግሞ በስጋ እንዳለ ሆናችሁ አስቡ ይላል። ከዛ ዘፍጥረት 19:1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሉጥም በሶዶም በር ተቀምጦ ነበርና ሉጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደለት። መላእክቶች እሱ ቤት ያኔ እዚህ ጋር እንዴት እንግዳ አንቀባበል ምናምን ነው። ከዛ በኋላ ዘፍጥረት 18:8 ላይ እርጎና ወተት ያዘጋጀውን አመጣ፣ በፊታቸው ማቀረበ። እነርሱም ከዛፍ በታች ቆሞ ነበርና እርሱም በሉ፣ ያኔ በሉ ጠጡ። ከዛ በኋላ እዚህ ጋር እንግዲህ የምናየው ሉጥ የተከበረ ያኔ ነብይ ነው ብያቸዋለሁ፣ በክርስትና ማለት ነው። ሲቀጥል ደግሞ ሉጥ በመጣ ጊዜ ከልጆቹ ጋር ይሸሽ ነበር፣ ጎመራ በእሳት በሚዘንብበት ጊዜ ማለት ነው። እና ዘፍጥረት 19:30 ላይ ምናል ሉጥም ከዞአር ወጣ፣ በዞአር ይቀመጥ ዘንድ ስለፈራም ከሁለት ሴት ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለት ሴት ልጆቹ ጋር ተቀመጠ። ታላቂቱን ታናሽቱን አለቻት። እዚህ ጋር በቃ ማንም ሁለቱ ብቻ ናቸውና ታናሽቱን አታኛስቶ አባትየውን አባታቸውም ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኝ የሚችል ሰው ከምድር ላይ የለም እና አባታቸው የወይን ጠጅ እናጠጣ፣ ከእርሱም ጋር እንተኛ፣ ከአባታችን ዘር እናስቀር ብላ ታላቂቷ ታናሽቷ ለታላቂቷ በዚህችም ሌሊት አባታቸውን የወይን ጠጅ አጠጡት። አንድ የእግዚአብሔር ነቢይ የተባለ ትልቅ ነቢይ እንግዲህ ጠጥቶ ከልጆቹ ጋር እነሱ ናቸው። ከዛ ታላቂቱም ገባች፣ ከአባቷ ጋር ተኛች። እርሷም ስትተኛ ስትነሳ አላወቅም ነበር። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛውኝ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣውና አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችን ዘር እናስቀር። ስለዚህ እዚህ ጋር አንድ ነቢይ የተባለ መጠጣቱን ጠጣ፣ ሰከረ፣ ራሱን እስከማያውቅ ድረስ። አንደኛ ቀን ጠጣ፣ እንደገና ሁለተኛ ቀን። ከዛ አባታቸውን በዛ ሌሊት ደግሞ የወይን ጠጅ አጠጡትና ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላውቅም። የሉጥም ሁለት ሴት ልጆቹ ከአባታቸው ጸነሱ ማለት ነው። እንግዲህ እዚህ ጋር አንድ ነቢይ የተባለ መልአክ እየወረደ የሚያናግረው ትልቅ ነቢይ የተባለ ከሁለት ሴት ልጆቹ ወለደ። እንዲሁም ደግሞ አንድ ነቢይ ላንሳላችሁ፣ መጽሐፈ መሳፍንት ላይ እንዴት የልጆቹን ስለት በእሳት ለማቃጠል ስለት እንደሚያስገባ ማለት ነው። የእግዚአብሔር መንፈስ በዮፍታህ ላይ መጣ፣ እርሱም ገለያድን መናሴን አለፈ። በገለያድም ያለው መጽሐፍም አለፈ፣ ከመጽሐፍም ወደ አሞን ልጆች አለፈ። ዮፍታህም በእውነት የአሞንን ልጆች በእጅ አሳልፌ ብትሰጠኝ ከአሞን ልጆች ዘንድ በተመለሰ ጊዜ ሊገናኛቸው ከቤቴ ደጅ የሚወጣ ማንኛውንም ለእግዚአብሔር ይሆናል፣ የሚቃጠልም መስዋዕት አቀርባለሁ አለ። እና እዚህ ጋር መስዋዕት ሊያቀርብ ነው ማለት ነው፣ ልጆቹን የሰው ልጅ መስዋዕት ማለት ነው። እና እንግዲህ ይሄን ይመስላል። በሉጥ ዙሪያ ደግሞ በእስልምና ያለውን ሱሳ ትንሽ ትለንና ቀጣይ ደግሞ ማርያና ዩቲ ይቀጥላሉ ማለት ነው። እሺ እህት ፎዚታ ጀዛከላሁ ኸይር። እንግዲህ ነቢይ ሉጥ አለይሂ ሰላም በኢራቅ ባብ በተባለ ቦታ ላይ ነው የተወለዱት። ነቢይ ሉጥ አለይሂ ሰላም የኢብራሂም የወንድም ልጅ ናቸው። የተላኩበትም አካባቢ ምስራቃዊ ዮርዳኖስ ሲኖሩ የነበሩ ሙት የተባለ ባህር አካባቢ ነው። ይሄ አካባቢ 4 መንደሮች አሉት። ከነዚህ 4ቱ መንደሮች ሰዶም፣ አሙራ፣ አዱማ እና ሰቢም ይባላሉ። ከነዚህም ውስጥ ወደ ሰዶም ነበር መልእክታቸውን ይዘው የመጡት። አለይሂ ሰላም ወደ ትምህርታቸው እንገባለን ማለት ነው። ምንን ይዘው መጡ? መጀመሪያም በቅዱስ ቃሉ አላህ Subhanahu Wa Ta'ala እንግዲህ በሱረቱ ሹዓራ 2662ኛው አያ ላይ ምን ይላል? እኔ ለእናንተ ታማኝ መልእክተኛ ነኝ አሏቸው፣ ለህዝባቸው ማለት ነው። እንዲሁም ደግሞ አሁንም እዛው በሱረቱ ሹዓራ 26ኛው ሱራ 163ኛው አያ ላይ አላህንም ፍሩ ታዘዙኝም አሏቸው። ከዛም ወደ አስተምህሮታቸው እንገባለን ማለት ነው። ሱረቱል አንከቡት ላይ 29ኛው ሱራ 28ኛው አያ ላይ ሉጥ ለህዝቦቹ ባለ ጊዜ አስታውስ
አስታውስ እናንተ ጸያፍ ስራን ትሰራላችሁ በእርሷ ከዓለማት አንድም አልቀደማችሁም አሏቸው። እንግዲህ ይታያችሁ እነሱ በዓለም ላይ የተፈጠረን አንድም ሰው ያልሰራውን ወንጀል ነበር በዛ ወቅት ይሰሩ የነበሩት ማለት ነውና ይሄ ጸያፍ ስራ መሆኑን አስረዷቸው ማለት ነው። ከዛ አሁንም ደግሞ ሱራ አንከቡት ላይ 29ኛው ሱራ 29 ላይ እናንተ በእርግጥ ወንዶችን ትመርጣላችሁ መንገድንም ትቆርጣላችሁ በሸንጎቻችሁም የሚነውርን ነገር ትሰራላችሁ አሏቸው። የህዝቦቹ መልስ ደግሞ በጣም ነበር የሚገርመው። እንግዲህ ይሄኛው ሱራ ምንን ያስረዳናል? እንግዲህ ባሉበት ሁሉ አካባቢያቸው ላይ በሚሰበሰቡበት ቦታ ላይ ሁሉ ነውር የተባለ ስራን በአደባባይ አውጥተው ይሰሩ ነበር ማለት ነው። ከዛ የህዝቦቹ መልስ ምን ሆነ? አንተ ከእውነተኞች ከሆንክ የአላህን ቅጣት አምጣብን በማለት እንጂ ሌላ አልነበረም ማለት ነው። ከዛ ነብዩ ሉጥ አለይሂ ሰላም ምን አደረጉ? የአላህን እርዳታ ፈለጉ። ምን አሉ? ሱረቱል አንከቡት ላይ 29ኛው ሱራ 30ኛው አያ ላይ ምን አሉ? ጌታዬ ሆይ በአመፀኞች ህዝቦች ላይ እርዳኝ ብለው ዱዓ አደረጉ ማለት ነው። እንዲሁም ደግሞ አላህ Subhanahu Wa Ta'ala ከዚህ በኋላ የምናነሳቸው ሱራዎች ላይ አላህ ምን ያህል እንዳከበራቸው እንዲሁም ዱዓቸውን እንደተቀበላቸው መልሶ ደግሞ ይሄንን ጸያፍ ስራ እንኳን እየሰሩ ነብይ እንግዲህ በጣም ታላቅ ነብይ ነው፣ የተከበረ ነብይ ነው እና የሚገርማችሁ እንደዚህ አይነት መልስን እንኳን እየሰጧቸው ማለት ነው ምን ያህል ለህዝባቸው በጣም አዛኝ እንደነበሩ ምን ያህል ይሄን ህዝብ ወደ ትክክለኛው ጎዳና እንዲመሩ ለማድረግ ብዙ ለፍተው እንደነበሩ እናያለን ማለት ነው። እንግዲህ ከህዝቦቻቸው ጥሩ ምላሽን ባያገኙም ቅኑ መንገድ ከማስተማር አልቦዘኑም። እንግዲህም እሺ ይቅርታ እንግዲህ ምን ያህል አዛኝ ነብይ መሆናቸውን እናያለን ማለት ነው። በሱረቱል ሁድ 11ኛው ሱራ 78ኛው አያ ላይ ህዝቦቼ ሆይ እኚህ ሴት ልጆቼ ናቸው አግቧቸው አላህንም ፍሩ። እንግዲህ ያን ሁሉ መልስ እኮ ከሰጧቸው በኋላ ነው በጣም ማለት ነው እንግዲህ አሰልቺ ናቸው፣ በጣም አስቀያሚ ህዝቦች ናቸው። ግን ቢሆንም ምን አደረጉ? የራሳቸውን ሴት ልጆች እንኳን ሳይቀር እንዲሁም አካባቢው ላይ የነበሩት ሴት ልጆች ለወንድ ልጆች የተገቡ ናቸው የኔን ሴት ልጅ እንኳን ቢሆን ፈቅጄላችኋለሁ ብለው ነው እንግዲህ እየተናገሩ ያሉት ማለት ነው። ማናቸው? ነብዩ ሉጥ አለይሂ ሰላም ማለት ነው። ከዛ የሚገርመው ግን በቃ የሚገርመው ነገር ምንድነው? የህዝቦቹ መልስ ነው አሁንም ማለት ነው። ሱረቱል ሁድ 11ኛው ሱራ 79ኛው አያ ላይ ከሴት ልጆችክ ለኛ ምንም ጉዳይ የለንም አንተም ምንሻውን በርግጥ ታውቃለህ አሉት። እንግዲህ ነብዩ ሉጥ ይሄንን ተናገሩ ማለት ነው። ሱረቱ ሹዓራ 26ኛው ሱራ 164ኛው አያ ላይ ምን አሉ? በእርሱም ላይ ምንም ዋጋ አልለምናችሁም ዋጌ በዓለማት ጌታ አላህ እንጂ በሌላ አይደለም። እነሱ ቅኑን መንገድ ቢመሩ ኖሮ ማለት ነው ከነሱ ምንም ነገር ክፍያን ሆነ ምንም ነገር አይፈልጉም። ምክንያቱም መልእክትን ነው ይዘው የመጡት። እነዚህ ሰዎች ከእሳትና ከከባድ ቅጣት እንዲድኑ ይፈልጉ ነበር፣ ቅኑን ጎዳና እንዲመሩ ይፈልጉ ነበር ማለት ነው። እንግዲህ ይሄ እዛ ወገኖቻችን ጋር እንግዲህ እንደዛ ተንቋሽ የተቀመጡት ነብይ ይሄን ያህል ለነዚህ ጸያፍ ህዝቦች እንኳን ይሄን ያህል አዛኝ መሆናቸውን እናያለን ማለት ነው። እንዲሁም ደግሞ ሱረቱል ነምል 27ኛው ሱራ 53ኛው አያ ላይ እነዚያ እንግዲህ መጨረሻው ነው ይሄ ማለት ነው። በቃ መልእክትን አንቀበልም ምናምን ካሉ በኋላ በመጨረሻም ላይ እነዚያ ያመኑትን ክህደትንም የተጠነቀቁ የነበሩትን አዳን አለ። ከዛም ደግሞ የሚገርማችሁ ደግሞ እዚህ ጋር ምን እንደሆነ ታውቃላችሁ? በመጨረሻም ለሁላችንም ከዚህ በኋላ እስከ የውመል ቂያማ እንኳን ለዚህ ሁሉ ኡመት እንኳን በጣም አስጠንቃቂ የሆነ ሱራ አለ ማለት ነው። ይሄ ሁላችንም የሚያስጠነቅቀናል። እንግዲህ አይምሮ ላለው ሰው ለሚያስተነትን ሰው ማለት ነው። ሱረቱል አንከቡት 29ኛው ሱራ 35ኛው አያ ላይ ምን ይላል? በእርግጥ ለሚያነቡ ሰዎች ከእርሷ ግልጽ ምልክትን ታውን
አስቀረንላችሁ እያለ ነው እንግዲህ አላህ Subhanahu Wa Ta'ala በዚህ በቅዱስ ቃሉ እየነገረን ነው ማለት ነው። እንግዲህ ለሚያስተነትን ሰው ይሄ ከዛም በኋላ እንግዲህ የሰዶም ህዝቦች የደረሰባቸውን ነገር ታውቃላችሁ። እንግዲህ ነብያችን ደግሞ አለይሂ ሰላም ሉጥ ይዞ የመጡት አስተምህሮት እነዚህን ህዝቦች ወደ ቅኑ ጎዳና ለማስመራት እንዲሁም ደግሞ አላህ Subhanahu Wa Ta'ala የእሳቸውን ዱዓ በመስማትና እንዲሁም በቁርአን ውስጥ ይሄን ያህል አክብሯቸው ለአክብሮታቸው ደግሞ መልእክተኞችን ልኮ ከዛ አገር እንኳን ከአማኞች ቻቸው ጋር አድርጎ እንዲያመልጡ አድርጓቸዋል። እነዛንም ህዝብ ቀርቶ አጥፍቷቸዋል ማለት ነው። እና ታዲያ የቱ ጋር ነው ከሴት ልጆቻቸው ጋር ወለዱ እንደ የቱ ጋር ነው የተከበሩት? እዛ ነው የተከበሩት ወይስ እኛ ጋር ነው የተከበሩት? ሱብሃንአላህ እንግዲህ ይገርማል በጣም እንደዚህ የተከበሩ ነብያችንን ነው እዛ ጋር እንደዛ አንቋሾ ያስቀመጧቸው ማለት ነው። እና ስለ አዳመጣችሁኝ ጀዛከላሁ ኸይር። እሺ ሱሳ ሹክራን። እንግዲህ እንዳያችሁት ነው በሉጥና በክርስትናና በእስልምና ላይ ያለው እንትን እንደሰማችሁት ነው። ልዩነቱን ለእናንተ ትተናል። የቱ ጋር የተከበረው የሚለውን እንግዲህ አሁን በክርስትናው ዙሪያ ደግሞ እህታችን ማርያ ትቀጥላለች ማለት ነው። በሌላ ነብያት ተቀጥለዋል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞቼ ወንድሞቼ ጌታ ሰላም በእናንተ ይሁን። ክርስቲያን እህቶቼ ወንድሞቼ ሰላም ብያለሁ። እንግዲህ እኔ አሁን በሰለሞን ነው የምጀምረው፣ በነብዩ ሰለሞን እጀምራለሁ። ግን አንድ ሐሳብ ልቀጥልና ከዛ በኋላ እቀጥላለሁኝና አንድ ነብይ ወደ ምድር ሲላክ ነብያት ለኛ ሲላኩ ምን አይነት አስተምሮት ነው መስጠት ያለባቸው? አንደኛ ነብይ ሲላክ በጀነት አበሳሪ በጀሃነም ደግሞ አስፈራሪ ሆኖ ነው የሚላከው አይደለ? በዛ ላይ ደግሞ ጥሩ ስነ ምግባር ያላቸው አላህ Subhanahu Wa Ta'ala ከመጥፎ ነገር የጠበቃቸው ወደ ጥሩ ስነ ምግባር ደግሞ ያዘነበሉ ነቢያቶች። አንድ ነብይ ጥሩ ስነ ምግባር ስላለው ሰዎችን ሊያስተምር አላህ ጋር ባለው ቅርበት ደግሞ ሰዎች አላህን ተገዙ፣ አንድ አምላክን አምልኩ፣ ከመጥፎ ነገር እራቁ፣ ጥሩ ነገር ስሩ ብሎ የሚያስተምር ነው አይደለ? ነብይ ማለት እንደ ቁርአናችን አላህ Subhanahu Wa Ta'ala ነቢያቶቻችንን ከፍ አድርጓቸዋል። እንግዲህ መጽሐፍ ቅዱስ ደግሞ ለነዚህ ለነቢያቶች ምን አይነት ክብር ሰጥቷቸዋል? አስተምሮታቸው ምንድን ነበረ? ክብራቸውስ፣ ስነ ምግባራቸውስ እንዴት ነበረ የሚለውን እናያለን። በመጀመሪያ ደረጃ በሰለሞን እንጀምራለን። ሰለሞን እንግዲህ የዳዊት ልጅ ነው፣ የቤርናባስና የዳዊት ልጅ ነው። ሁለተኛ ሳሙኤል 12:24 ላይ ምን ይላል? ዳዊትም ሚስቱን ቤርናቤስ አጽናን፣ ወደ እሷም ገባ፣ ከእርሷ ጋር ተኛ፣ ወንድ ልጅንም ወለደች፣ ስሙንም ሰለሞን ብሎ ጠራው፣ እግዚአብሔርም ወደደው ይላል መጽሐፍ ቅዱስ ላይ። እንግዲህ እንትና ለተኛ ምናምን ባይኖር ደስ ይለን ነበር፣ ግን የተጻፈውን ነው የምናነበውና ተኛ ብሎ ይጻፋል። እንግዲህ የዳዊት ልጅ ነው ሰለሞን። እና አሁን ላነሳላችሁ የምፈልገው ዳዊት ማለት የ12 ዓመቱ ላይ የዳዊትን ሰለሞን ማለት የ12 ዓመቱ ላይ የዳዊትን ዙፋን የተቀበለና የ700 ባልና የ300 ዕቁባት ማለት እንግዲህ ምን ማለት ነው? ዕቁባት ማለት ውሽማ ማለት ነውና 700 ሚስትና 300 ዕቁባት ነበር። ለምንድን ነው አግብቶ ባንድ ያላደረጋቸው? እሱንም አንብበን ምንም አላገኘንም ማስረጃ። እና ዳዊት አንደኛ ነገስት 2:12 ላይ የሚላል ሰለሞን ከአባቱ በዳዊት ዙፋን ተቀመጠ፣ መንግስቱም ጸና ይላል። ዳዊት እንግዲህ በአባቱን ዙፋን ተቀምጦ ነበረ፣ ተቀመጠ እና ያስተዳድር ነበረ። የዛ ጊዜ ያሉትን ህዝቦችን ያስተዳድር ነበረ። እንግዲህ አንደኛ ነገስት 11 ላይ ዳዊት እንግዲህ እግዚአብሔርን የሚያመልክ ነበረ፣ ባሪያ ነበረ፣ እግዚአብሔርን የሚያመልክ ነበረ። ግን አሁን አንደኛ ነገስት 11:4 ጀምረን እስከ 10 ስናነበው ምን ይለናል? ሰለሞንም ሲሸመግል ሚስቶቹ ለሌላ አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምልኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልብ እንዲሁ አልነበረም ይለናል። እንግዲህ ያንን አንድ አምላኩን የፈጠረውን ስልጣንን የሰጠው የአባቱን ዙፋን የሰጠውን እግዚአብሔርን ክዶ ለማን ሲባል ሲል እንደሞ እዚህ መጽሐፍ ቅዱሳቸው ሲል ለሴት ሲባል ለ700 ሚስቶችና ለ300 ውሽማዎቹ ሲባል እንግዲህ አምላኩን ክዶታል። እንቀጥላለን 7 ላይ በዚያን ጊዜም ሰለሞን ለሞአክ እንግዲህ እነዚህ አማልክቶች ናቸው። ለሞአክ ርኩሰት፣ ለካሞን ለአሞን ልጆች ርኩሰት፣ ለሞለክ ለኢየሩሳሌም ፊት ለፊት ባለው ተራራ መስገጃ ሰራት። ሌላው ሳይቀር መስገጃ ራሱ ለጣዖት አምላኪዎች መስገጃ ራሱ ሰራ። እንግዲህ ስልጣኑ ተጠቅሞ ማለት ነው። 8 እንቀጥላለን። ለአማልክቶችንም ዕጣን ለሚያጤሱ ለመስዋዕት ለሚሰዉ እንግዶች ሚስቶች ሁሉ አደረገ። እንግዲህ ለሚስቶቹ ሲል እነዚህን ዕጣን ማጨሻ ሁላ ሰርቶ ነበር ሰለሞን። አስተክፍሩላ ከዛ 8:9 ላይ ስንቀጥል ሁለት ጊዜ ለተገለጠ እንግዲህ በፊት ላይ የነገርኳችሁ ሁለት ጊዜ አምላኩ ተገልጦለት ነበረ ለሰለሞን። ከዛ በኋላ ሁለት ጊዜ የተገለጠለት ሌሎችን አማልክት እንዳይከተል
ካዘዘው ከእስራኤል አምላክ እግዚአብሔርን አስቆጣ። እግዚአብሔርን ያዘዘውን ነገር አልተጠቀመበትም። ሰለሞንን እግዚአብሔርን አስቆጣ ይለናልና ለምንድን ነው ያስቆጣው ስንል እንግዲህ ለአማልክት ላይ በጣዖት አምላኪ ስለሆነ ጣዖትን ስላመለከ ለዛም ብሎ ደግሞ ሰውን ክብሩና ስልጣኑ ተጠቅሞ ለሚስቶቹ ሲል አንደኛ ነገሥት 11:3 ላይ ምን ይላል? እርሱም ወይዛዝርት 700 ሚስቶች 300 ቅባቶች ነበሩ፣ ሚስቶቹም ልቡን አዘነበሉት ይለናል። እንግዲህ ሚስቶቹ እንዳዘነበሉት እዚህ ጋር ማስረጃ ነው። ደግሞ አንደኛ ነገሥት 4:29 ላይ ስንሄድ እግዚአብሔርም ለሰለሞን እጅግ ጥበብና ማስተዋል ሰጥቶት ነበር። ዳሩ በቃ እጅግ ማስተዋልና ጥበብን ሰጥቶት ነበረ። ግን እሱ ምን አረገበት? ሽርክ አረገ፣ ሰገደ፣ ለጣዖት አምልኮ ሰገደ ማለት ነው። ከዛ ሁለተኛ ነገሥት 11 ላይ የአባቱ ምሳሌ እንዳደረገ ፊት ክፉ ሰራ፣ ይልቅንም እግዚአብሔር አምላክ እግዚአብሔር የሚያስቆጣ ነገር አበዛ ይለናል። እንግዲህ ይሄ ሰለሞን ነብይ፣ የተከበረ ነብይ፣ በእኛ የተከበረ ነብይ ነው። በእነሱ ምን አይነት እንደተዋረደ ነቢያቶች እንግዲህ በዚህ እናያለን። እንግዲህ ደግሞ ወደ ቦምቦ ነው ወደ ሆነው እንሄዳለን ማለት ሰለሞን እንግዲህ የመኃልየ ጸሐፊ ነው። እንግዲህ እስቲ ኮሜንት ላይ አንድ ጥያቄ ልጠይቃችሁ። ከመጽሐፍ ቅዱስ ምን ብታገኙ ነው ይሄ በጣም ዘግናኝ ነው የምትሉት? እስቲ አንድ ነገር ጻፉልኝ። መጽሐፍ ቅዱስ ላይ ምን ብታገኙ ነው ይሄ በጣም አሳፋሪ ነገር ነው ብላችሁ የምታስቡት? በቃ መጽሐፍ ቅዱስ ላይ መኖር የለበትም የምትሉት? መኃልየ እንቀጥላለን። እስቲ ጻፉልኝ በኮሜንት ምን ብታገኙ ነው መጽሐፍ ቅዱስ ላይ ምን ብታገኙ ነው ይሄማ መጽሐፍ ቅዱስ ላይ መኖር የለበትም የሚያምላክ ቃል ላይ መኖር የለበትም ብላችሁ የምታስቡት ሙስሊሞች? ጅንጀና አሁን ጅንጀና እናነሳለን ማለት ነው። እንግዲህ ሰለሞን ለህዝቦቹ ምን ያህል አሁን ለሚከተሉትም ጅንጀና እያስተማራቸው እንደሆነ እናያለን። መኃልየ በቃ ሙሉ ጅንጀና እንግዲህ ከዚህ ተማሩ ምናምን ይለናልና እስቲ እንቀጥል። መኃልየ ዘሰለሞን አንቺ የመኮንን ልጆች እግሮችሽ በጫማ ውስጥ እንዴት ውቦች ናቸው፣ ዳሌዎችሽ በአንጥረኛ እንደተሰሩ እንቆች ናቸው። ወይኔ ሰለሞን እንደዚህ ይሄ ነብይ እንግዲህ ይሄ ሰለሞን ነብይ ዳሌዎችሽ ምናምን እያለ ይሰብክ ነበር ማለት ነው። ጅንጀና ራስ በጣም ነው አሳምሮ የጻፈው ማለት ነው። ከዛ እምብርትሽ የወይን ጠጅ እንደሚሰራበት እንደማይጎደለት እንደተነጠጠ ጽዋ ነው። ምንድነው ጽዋ ግን? እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው፣ ዋባ እንደታጠረ ነው ይለናል። ከዛ ደግሞ ሁለቱ ጡቶችሽ ሁለት መንታ ሚዳቆ ግልገሎች ናቸው። አስተክፍሩላ እና ከዛ ደግሞ እያለ በቃ ይሄን ባላነበው ደስ ይለኛል እያለ ወደ ታች ሄድና ዋናውን ላንብብላችሁና ወደ ዘንባባው እወጣለሁ ይላል። ጡቶችሽ ወይኔ ዘላ ይመስላሉ፣ ወደ ዘንባባው እወጣለሁ፣ ጫፋቸውን እይዛለሁ ይላል። ምንድነው የሚይዘው ጫፋቸው? እንግዲህ ይሄ የተከበረ ነብይ በውስጥ ተደብቆ ሊያደርገው የሚገባውን ነገር በአደባባይ በመጽሐፍ ቅዱስ ተጽፎ ይገኛል ማለት ነው። ወይ መጽሐፍ ቅዱስ ተጽፎ ይገኛል። ይሄ ጅንጀና ከዚህ ምንድነው የምንማረው? እስቲ ወገኖች ከዚህ ምንድነው የምንማረው? ብልግና እንማር? ጅንጀና እንማር? ከዛ ደግሞ እሷ ደግሞ ያለችውን የቃለ ምልልስ ነገር እሷ ደግሞ ያለችውን እዚሁ ላይ ጽፈውልናል። እሷ ደግሞ እኔ ተኝቻለሁ፣ ልቤ ግን ነግቷል፣ የወዴ ቃል እርሱ ደጁን ይመታል፣ እርግቤ እህቴ መደምደሚያ ክፈችልኝ አላት። በቋንጃም ሌሊት ነጠብጣብ ሞልቷል፣ ክፈችልኝ አላት። ከዛ እሷ ደግሞ ምን አለች? ቀሚሴን አወለኩት፣ እንዴት እለብሰዋለሁ? እግሬንም ታጠብኩት፣ እንዴት አሳድፈዋለሁ? ከዛ በቃ እንደዛ እያለ እንግዲህ ለእናንተ ሰጣለሁ። መኃልየ 5 ዘሰለሞን 5 ከቁጥር 2 እስከ ብታነቡት ይሄንን ታገኛላችሁ። እና እኔ ልፈልግ የፈለኩት እውነት ስለሆነ መጽሐፍ ቅዱስ ላይ ያለውን ስላነበብኩኝ በጣም ይቅርታ። ግን እዚህ ላይ ምን እንማር? ከአንድ ነብይ ጣዖት አምልኮ እንማር፣ ብልግና እንማር፣ ለጣዖት መስገድ እንማር። ምን እንማር ከዚህ ያስተምሩ? ከነብይ መማር ያለብን ምንድነው? አንድ አምላክን አምልኩ፣ ከመጥፎ ነገር ራቁ፣ ከዚና ራቁ፣ ትዳር አግቡ፣ ጅንጀና ተው፣ በቃ ትዳርን አግቡ፣ ተቆጠቡ እያለ ሊያስተምረን በስነ ምግባሩ ደግሞ እኛን ሊጠራ ነው የሚገቡ። ግን ከስነ ምግባሩ ውጪ ያ ነብይ ከአምላኩ ጋር የቀረበ ነብይ መጥፎ ነገርን እንዲርቁ ጥሩ ነገር እንዲቀርቡ አድርጋችሁ ብሎ አምላክ የላከው ነብይ እሱ ጭራሽ እሱ ጣዖት አምልኮ ያውም ለሴት ጅንጀናን እንደዚህ ተጀናጀኑ። ሚስቴ እንደዚህ ነበር የምመልስልኝ፣ እኔ ደግሞ እንደዚህ ነው። አረ ሚስቱ ቱን ሽማውን አይዶን ነው እኔ እንዴት ነው እንደዚህ መልሱልኝ ተባብሎ ከመጽሐፍ ቅዱስ ላይ የእግዚአብሔር ቃል ከሚሉት ላይ ከመጽሐፍ ቅዱስ ላይ ጅንጀና፣ ግድያ ብዙ ነው። ለማንኛውም እቀጥላለሁኝ። ሁለተኛ ዙር ደግሞ በኢየሱስ ዙሪያ እንመጣለን። በተከበረው ነብይ ኢሳ አለይሂ ሰላም እንግዲህ ሁልጊዜ እንደምንለው አላህ ሱብሃነሁ ወተዓላ ነቢያቶችን አላደረጉም፣ አጥርቷቸዋል። አሁን ደግሞ እህቴ ትቀጥላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። እመጣለሁ ተመልሼ። እሺ እህታችን ማርያ ሹክራን። እንግዲህ እንዳያችሁት ነው ልዩነቱን ለእናንተ ትተናል።
እንግዲህ ይሄ ነው የአምላክ ቃል፣ ይሄ ነው ለህዝብ እንዲማርበት ህዝብ እንዲመራበት ተብሎ የወረደው ይሄ ነው የሚለው ለእናንተ ትተናል። እንግዲህ አሁን በነብዩላህ ሱለይማን ደግሞ በእስልምና ያለው እንዴት ነው አስተምሮቱ፣ እንዴት ነው አክብሮቱ፣ አላህስ እንዴት አላቀው፣ አላህስ እንዴት አከበራቸው የሚለውን ደግሞ ዩቲ እህታችን ትሄድበታለች። ዩቲ ነይ እንግዲህ። ኦኬ መርሃባ ጀዛከላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገንታት እንዴት ናችሁ? እናንተ ደግሞ ታብታብ እያደረጋችሁ ይሆንላለን ተከታተሉኝ። ኦኬ እንግዲህ ነብዩላህ ሱለይማን በአምላካችን ቃል ላይ ምን አስተማረና እንዲሁም ደግሞ ቁርአን አክብሮታል ወይ እሱን የሚለውን ነገር ስናይ እንግዲህ እንዳያችሁት በመጽሐፍ ቅዱስ ላይ ሰለሞን ወይም ሱለይማን በጣም ጅንጀናን የሚያስተምር እንዲሁም ደግሞ የተለያዩ ነገሮችን የሚያደርግ ነበረ። ነገር ግን እውነታው ያ ነው ወይ ስንል ኖ አይደለም። ኦኬ ነብያቶች እንደዛ አይደለም ክብራቸው። ነብያቶች በቁርአን ላይ ጽድት ያሉ ነብያቶች ናቸው። እሺ ስናይ ምሳሌ በነብዩላህ ሱለይማን ጊዜ አንዲት ንግስት ሳባ መሊከቱ ሳባ የምትባል ነበረችና ቁርአን ላይ እንደተገለጸ በሱረቱ ነምል ምዕራፍ 27 ከቁጥር 24 ላይ ምን መሰላቸው? እሷና ህዝቦቿ በአላህ ላይ የሚያጋሩ እንዲሁም የሚያሻርኩ ነበሩ። ያ ማለት ከአላህ ሌላ የፀሐይ አምልኮን ትከተል የነበረች ነገስታት ናትና ነብዩላህ ሱለይማን እሷን ወደ ተውሂድ ሲጠራ ወደ አላህን ወደ ማምለክ ሲጠራ ምን ብሎ ነው የጀመረላት? ሱረቱን ነምል ምዕራፍ 27 ከቁጥር 30 እስከ 31 ብታዩት ምንድነው ያለው? ቢስሚላሂር ራህማኒር ራሂም ብሎ ነው የጀመረው። ኦኬ ለሷ ደብዳቤ በሚጽፍበት ሰዓት ምን አለ ሱለይማን? ቢስሚላሂር ራህማኒር ራሂም። እሱም ከሱለይማን ነው፣ እርሱም በአላህ ስም እጅግ በጣም ርህሩህ እጅግ በጣም አዛኝ ብሎ ማለት ነው። እንግዲህ ነብዩላህ ሱለይማን በጣም የተከበረ ነብይ እንዲሁም ደግሞ አስተምሮቱን ስናይ ቢስሚላህ ብሎ የአላህን ስም ከማጥራት ነው የጀመረው ማለት ነው። እና እንዲሁም ደግሞ ያ ማለት ይሄንን ታሪክ እንዴት ከንግስት ሳባ ጋር ሊገናኝ ቻለ ካላችሁኝ በነገራችን ላይ ነብዩላህ ሱለይማን ከወፎች ጋር የመነጋገር ችሎታ ነበረው። ቅድም እህቴ ሱሳ ተሳስታ ዳዊት ብላ ነበረ ዳውድ፣ እኔ ለማስተካከል ሞክራለሁ። ሱለይማን ነበረ ከወፎች ጋር መነጋገር የሚችል ነብይ ነበርውና ሁድሁድ የተባለች ወፍ ነበረችውና ከወፎች መካከል አንድ ጊዜ ሲያጣት ያች ሁድሁድ የተባለችው ወፍ ወደ ንግስት ሳባ ወዳለችበት ሄዶ መልእክት ምናምን አምጥቶለት ነበረ። ይቺ ነገስታት ከፀሐይ አምልኮ እንደምታሻርፍ ምናምን ነግሯት ነበርና በዛ ምክንያት ነው ደብዳቤ ሊጽፍ የተነሳው ማለት ነው። እናም የአላህ መልእክተኛም ስለሆነ እንደዛም ነው ቢስሚላሂር ራህማኒር ራሂም ብሎ የአላህን ስም በማጥራት ነው የጀመረው። እንዲሁም ስንቀጥል ያቺ ነገስታት ደግሞ ደብዳቤውን ተቀብላለች ወይ ስንል ሱረቱን ነምል ምዕራፍ 27 ከቁጥር 44 ላይ ጌታዬ ሆይ እኔ ነፍሴን በደልኩ ከሱለይማን ጋር ለዓለማት ጌታ ለአላህ ታዘዝኩኝ አለች እና ወደ አላህ የሚሰብክ ጥርትና ጽድት ያለ ነብይ ነበረ ነብዩላህ ሱለይማን ነው። መጽሐፍ ቅዱስ ላይ እንደተገለጸው አይደለም። በነገራችን ላይ አንድ ነገር ማለት ፈልጋለሁ። መጽሐፍ ቅዱስ ላይ ስለተጻፈ የነብያቶች ክብር ዝቅ ይላል ማለት አይደለም። አላህ ያላቀውን ማንም ዝቅ ሊያደርገው አይችልም። ሁሌ የምላት ቃል ናት። አላህ ከፍ ያደረገው ማንም ዝቅ ሊያደርገው አይችልም ማለት ነው። እና እንቀጥላለን። ኦኬ ነብዩላህ ሱለይማን እስኪ በቁርአን ተከብሯል ወይ ስንል በሱረቱ ሳድ ምዕራፍ 38 ከቁጥር 30 ላይ ለዳውድም ሱለይማንን ሰጠነው አለ። ለዳውድም ሱለይማንን ሰጠነው ምን ያማረ ባሪያ ሱለይማን እርሱ ወደ አላህ በጣም ተመላሽ ነው አለ። ምን ያማረ ባሪያ ብሎ ጽድትና ፍክት ያለ ነብይ እንደሆነ ነብዩላህ ሱለይማን አምላካችን አላህ በቃሉ ላይ ይገልጽልናል ማለት ነው በሱረቱ ሳድ ላይ። እንዲሁም ደግሞ በሱረቱ ሰባ ምዕራፍ 34 ከቁጥር 12 ላይ ለሱለይማንም የነሐስንም ምንጭ ለእርሱ አፈሰስንለት አለ። ኦኬ አላህ ክብር ሲያደርገው ላቅ ሲያደርገው የነሐስንም ምንጭ ለእርሱ አፈሰስንለት፣ ከጋኔኖችም በጌታው ፈቃድ በፊቱ የሚሰሩትን አደረግንለት። ሱለይማን ማለት ለጅኒዎች እንኳን ማለት ነው በጅኒዎች ላይ ስልጣን የነበረው ነብይ ነው። ጅኒዎች የሚሰሩትን ስራ በአላህ ፍቃድ የሚያቅ ነብይ ነበረ ማለት ነው በአላህ ፍቃድ። ኦኬ እንዲሁም የነሐስ ምንጭ የፈሰሰለት ነብይ ነበረ። እንዲሁም በሱረቱል በቀራ ምዕራፍ 2 ከቁጥር 102 ላይ ሱለይማን አይሁዶች እንዲሁም ሸይጣኖች የሸይጣን ጭፍራዎች ምን ብለውት ነበር? ሱለይማን አስማተኛ ነው፣ ሱለይማን ድግምተኛ ነው ይሉት ነበር። አምላካችን አላህ በቃሉ ላይ ምን ብሎ ሲያጠራው እናያለን። በሱረቱል በቀራ ምዕራፍ 2 ከቁጥር 102 ላይ ወማ ከፈረ ሱለይማን ወላኪን ሸያጢነ ከፈሩ يعلمون الناس السحر አለ። ኦኬ ሱለይማንም አልካደም ድግምተኛም አልነበረም። ነገር ግን ሰይጣናት ድግምተኛም አልነበረም፣ ግን ሰይጣናት ምን አደረጉ? ሰዎችና ድግምትን የሚያስተምሩ ሲሆኑ ካዱ ይለናል። ኦኬ ሱለይማን ጽድት ያለ ነብይ ነበረ። እንዲሁም ደግሞ በጣም የላቀና የተከበረ ነብይ ነበረ። በመጽሐፍ ቅዱስ ላይ ምንም ቦታቸው የለም ነው የምላችሁ።
ራሱ ነብያቶች በቃ ቦታቸውን አገኙ ማለት የምትችሉት ቁርአን ላይ ስትመጡ ነው። ትክክለኛ የነብያቶች አርአያቸውን መከተል ከፈለጋችሁ ቁርአን ላይ ነው የምታገኙት ማለት ነው። ለጊዜው እኔ ጨርሻለሁ። ጀዛኩሙላህ ኸይራን። እሺ ሹክራን እህታችን። እንግዲህ አንዴ አዬ ውዴ ሁለቱም ይነጋገሩ ነበረ። ዳውድ ደግሞ አለይሂ ሰላም በነገራችን ላይ የሱሌማን አባት ናቸው። እሺ ውዴ ሁለቱም ነብያት ናቸው። እሺ አልተሳሳትኩም ልልሽ ፈልጌ ነው፣ ላርምሽ ብዬ ነው። እና ለሰማችሁት ነው ልዩነቱን ለእናንተ ትተናል። መከተል ብትፈልጉ የትኛው ነው? አሁን ክርስቲያን ወገኖቻችን ካላችሁ እዚህ ጋር የትኛው ነው ሞዴል ሊሆን የሚገባው? የትኛው ነው አራያ ሊሆን የሚገባው? የትኞቹ ነብይ ናቸው? እና ይሄን ለእናንተ ትተናል። አሁን በመቀጠል ደግሞ ወደ ነብዩላህ ኢሳ አለይሂ ሰላም እንሄዳለን። ማርያ በክርስትናው ዙሪያ አንዳንድ ነገር ትለዋለች። እንግዲህ ዩቲ ደግሞ በእስልምናው ዙሪያ ያለውን ደግሞ አጥርታው ትሄዳለች። እና ሞዴላችሁን ምረጡ ስንል ሁሌም ቢሆን እኛ እናስታውሳችኋለን። ማርያ ቀጥይ። ኦኬ እሺ፣ በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ስለ ኢሳ አለይሂ ሰላም ደግሞ በክርስትና ኢየሱስ አልመሲህ ኢየሱስ ስለ ኢየሱስ እናነሳለን። ኢየሱስ ምንድነው ያስተማረው? ነብይ ነበር እንደ ወይስ አምላክ ነው በሚለውም ትንሽ ሄድበታለሁ። እስቲ ስለ ራሱ ደግሞ ትንሽ እንግዲህ ሉቃስ 1:31 ላይ ጅብሪል መጥቶ ምን አላት? ስሙንም ኢየሱስ የተባለ ልጅ እሰጥሻለሁ አለ። ማን አላት? ስሙን ኢየሱስ የተባለ ልጅ እሰጥሻለሁ ብሎ ጅብሪል አለይሂ ሰላም ማርያምን አበስሯት ነበርና ኢየሱስ ምን አስተማረ ስንል ደግሞ ማርቆስ 12:29 ላይ እንደዚህ ያሉት ሐዋርያቶቹ ከፊተኛው ታላቅ ትእዛዝ ምንድነው ብለው በጠየቁ ጊዜ እሱ ምን አለ? ኢየሱስ መልሶ እንዳላቸው ከትእዛዙ ሁሉ ፊተኛው እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ አስተማረ። ምን አለ? ጌታ አምላካችን አንድ ጌታ ነው። ጌታ እኔ አምላካችሁ አላለም። ጌታችሁም አላለም። ምንድነው ያለው? ራሱንም ጨምሮ ጌታ አምላካችን አንድ ጌታ ነው ብሎ አስተማረ። ምንድነው ያለው? አንድ ጌታ ነው። ስለዚህ እሱ ራሱ የሚገዛው ጌታ መኖሩን እዚህ ጋር ያሳየናል ማለት ነው። ራሱ ኢየሱስ ክርስቶስ ራሱ እኮ ህይወቱን ራሱ ነፍሱን ራሱ ከራሱ አላገኘውም። አምላክ እንዴት ነው የሚሰጥ ነገር ነው እናያለን። እስቲ ዮሐንስ 5:26 ላይ ምን ይላል? አብ በራሱ ህይወት እንዳለው ለወልድ ደግሞ ህይወት እንዲኖረው ሰጥቶታል። ያሰላም እንግዲህ እዚህ ጋር አምላክ የክርስቲያኖች አምላክ ኢየሱስ ክርስቶስ ከራሱ ህይወት የሌለው ነው። የሚቀበል ደግሞ አምላክ አይደለም። እኛ አምላካችን ሰማይና ምድርን የገነባ አምላክ ከማንም የሚቀበል ሳይሆን በራሱ ያለና የነበረ አምላካችን ነው። ስለዚህ መጽሐፍ ቅዱስ ደግሞ እንዳስረዳ መጽሐፍ ቅዱስ እኮ የማይለውን እያነበቡ ክርስቲያንን የሚሉት እኮ አንዴ መጽሐፍ ቅዱስን እኮ የማያነብ ሰው ነው ክርስቲያን ነው ማለት የሚቻል ጠንካራ ክርስቲያን የሚባል። ስለዚህ ጠንካራ ክርስቲያን የማይባለው ደግሞ ምንድነው? መጽሐፍ ቅዱስን ያነበበ ስለሚወጣ ማለት ነው። እና እንቀጥላለን ማለት ነው። ዮሐንስ 5:19 ላይ ምን ይላል? ስለዚህ ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። የሚያደርገው ሁሉ ከወልድ ያየውን ያደርጋል። ስለዚህ እዚህ ጋር ኢየሱስ ከራሱ ምንም ማድረግ የማይችል ፍጡርና ሰው ነው። ስለዚህ አብ ራሱ የሚያሳየው ነገር ነው ራሱ ለህዝቦቹ ሲያስተምር የነበረው እንላለን። ማቴዎስ 4 ላይ ደግሞ ሰይጣን ራሱ እንዴት ነው ሰይጣን አምላክን እንትን የሚለው? ሰይጣን አምላክን ያዘዋል እንዴ? ተታተነዋል እንዴ? አምላክ ያዘዋል። እዚህ ጋር ደግሞ ሰይጣን እንደ አምላክም እያደረገው ነው ማለት ነው። ምን አለው? ወርቀህ 9 ላይ ምን ይላል? ማቴዎስ 4:9 ላይ ምን ይላል? ወርቀህ ብትሰግድልኝ ይሄ ሁሉ እሰጥሃለሁ አለው። ኢየሱስ ደግሞ ምን አለ? ሂድ አንተ ሰይጣን ለጌታ ላማ ተጽፏል አለው። ምን አለ? ሂድ አንተ ሰይጣን ብሎ ኢየሱስ ክርስቶስ ለሰይጣን ራሱ ትምህርት ዳዋ ነው የሰጠው። እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለኔ ስገድ እንጂ አንተ ማን ስለሆንክ ነው ለአንተም ሰግድ? እኔ እኮ አንተን የፈጠርኩ እኔ አምላክ ነኝ፣ በሰው ተገልጪ ነው አላለም። ሂድ ሰይጣን ለጌታ ለአምላክ ስገድ ብሎ ነው ያስተባበለው አይደል? ከዛ ደግሞ ዮሐንስ 8:40 ላይ ስናይ ደግሞ ኢየሱስ ያለው ነገር እንግዲህ መጽሐፍ ቅዱስ ላይ በቀይ የተጻፈው ኢየሱስ ያለው ነገር ስለሆነ ክርስቲያኖች አታስተባብሉትም ካላችሁ ዮሐንስ 8:40 ላይ ምን ይላል? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉ ትፈልጋላችሁ? አብርሃምን እንዲህ አላደረገም ማለት ምን አለ? ሰው እዚህ ጋር 3 ነጥብ እናያለን። አንደኛ ኢየሱስ ክርስቶስ ሰው መሆኑን እናያለን አይደለ? ሊገሉት አምላክ ይገደላል? ወገኖቼ ክርስቲያኖች ወይም ሙስሊሞች አምላክ ይገደላል? ልትገሉ ትፈልጋላችሁ? ሰው ነኝ እያለ ራሱን ያስተባበለ ነበረ። እሺ እንቀጥላለን። እሱ አምላክ ደግሞ አንድ እግዚአብሔር ደግሞ ምን ብሎ ነው ያስተማረው? ትንቢተ ሆሴዕ 11:9 ላይ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ።
ኢየሱስ ሰው ሆኗል ስትሉ አንደኛ መጽሐፍ ቅዱስን ታሳያላችሁ፣ ሁለተኛ ደግሞ አምላክ እግዚአብሔር ራሱ በመጽሐፍ ቅዱስ አምላክ እኔ አምላክ ነኝ እንጂ ሰው አይደለሁም ማለት ማቴዎስ 13:57 ላይ ስንቀጥል ኢየሱስ በራሱ አንደበት ኢየሱስ ግን አለ ነብይ አለ ከገዛ አገሩ ከገዛ ቤቱ ሳይከበር አይቀርም ማለት ምን አለ ራሱ ነብይ ብሎ ነው መሰከረ። እንቀጥላለን። ተአምራት በሚሰራበት ሰዓት ላይ ኢየሱስ ክርስቶስ ተአምር በሚሰራበት ሰዓት ላይ አይኑን ያበራለት የሆነ ሰው ነበር አለ። አይኑን ያበራለት እሱ ስለሱ ሲጠይቁት ምን አለ? እርሱም እንዲህ አለ ሉቃስ 24:19 ላይ ማለት ነው። እሱም እንዲህ አለ ከእግዚአብሔር ምን አለ? አንተ አይንህን ስለከፈተልህ ስለ እርሱ ምን ትላለህ ብለው ጠየቁት። ምን አለ? እርሱ ነብይ ነው አለ። ያ ሰላም ራሱ አይኑን ያበራለት በኢዝኒላ በአላህ ፍቃድ ነው። ግን ምን አለ? ነብይ ነው ብሎ መሰከረ ይለናል መጽሐፍ ቅዱስ። ሐዋርያቶች ደግሞ ስለ ኢየሱስ ክርስቶስ ምን ይሉ ነበረ ስንል እርሱም በምድር እንዲህ ነው አላቸው። እርሱም እንዲህ አሉት እግዚአብሔር እነሱ ምን አሉ? በእግዚአብሔር በሕዝቡ ፊት ለፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ሐዋርያቶች ምንድን ነበረ? አምላካችን ብለው የትም ቦታ አላመለኩትም። እንደውም በስራና በእግዚአብሔር እግዚአብሔር 1%፣ ኢየሱስ 2%። በእግዚአብሔርና በሕዝቡ ፊት ለፊት በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ሉቃስ 24:19 ላይ ምን አሉት? ናዝሬቱ ነብይ በነበረው ብለው መሰከሩለት። ደግሞ ሌላም ደግሞ እንጨምር። የሆነ ሴት ዮሐንስ 4 ላይ ምን ይላል? ከ18 ጀምሮ ኢየሱስም እንደዚህ ነው ያላት፣ 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። እርሱ ምን አለ? ጌታ ሆይ አንተ ነብይ እንደሆንክ አያለሁ ብላ መሰከረች። ሃሌሉያ። ምን አለች? አንተ ነብይ እንደሆንክ አያለሁ ብላ መሰከረች። አንተ አምላክ እንደሆንክ አላለችም። እዛ ላይ አላስተባበላቸውም። ምን አላቸው? እንዴ እኔ እኮ አምላካችሁ ነኝ፣ ለምንድን ነው ነብይን የምትሉኝ? እኔ እኮ ምናምን ብሎ አላስተባበለም። ምን አለ? ጌታ አምላካችን ቅድም እንደነገርኳቸው አንድ ጌታ ነው፣ አንድ አምላክ ነው አምላካችን ብሎ ነው ያስተማረው ኢየሱስ ክርስቶስ። እና ደግሞ ማቴዎስ 10 ላይ ከ40 ጀምረን ስናነበው እናንተ እኔን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ነብይ በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ምን አለ? ነብይ በነብይ የሚቀበል ጻድቅ ይሆናል ያለ ነበር አይደለም? ሉቃስ 5:17 ላይ አንድ ቀን የሚያስተምር ነበር። ከገሊላ ይሁዳ መንደሮች ሁሉ የኢየሩሳሌም መጥቶ የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። ሃሌሉያ! የማን ኃይል ሆነለት? የጌታ ኃይል ሆነለት ይላል። እሱ ከራሱ እንግዲህ ዮሐንስ 5:30 ላይ እኔ ከራሴ ምንም ማድረግ የማልችል ፍጡር ነኝ ብሏል። ስለዚህ እዚህ ጋር ደግሞ የጌታ ኃይል ሆነለት ማለት በራሱ ምንም ማድረግ አይችልም። አንደኛ ስልጣን የተሰጠው ነገር ነው። ሁለተኛ ሰው ነው፣ አምላክ አይደለም። በራሱ ደግሞ ምንም ማድረግ የማይችል ፍጡር ነው። እንቀጥላለን። አሁን ደግሞ አክብሮት ላይ እንሄዳለን። እስቲ ስለነ ኢየሱስ ክርስቶስ ምን አይነት መጽሐፍ ቅዱስ አክብሮታል? ኢየሱስ ክርስቶስ ምን አይነት ባህሪ ነበረው? እስቲ አክብሮታል እንሄዳለን። ኢየሱስ ክርስቶስ የሆነ ሰርግ ነበርና እናቱ ማርያም በጠራችው ጊዜ ምን አለ መሰለሽ? ዮሐንስ 2:4 ላይ ምን አለ? አንቺ ሴት ብሎ ነበር እናቱን የጠራት። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት ምንድን ነው? እናቱን የተከበረች እናቱን እኛ ራሱ እናታችንን እናከብራለን። ምንም ባለጌ ብንሆን እናታችንን አንቺ ሴት አንልም። ምንም ውርጋጥ ብንሆን እናታችንን ከአንቺ ጋር ምን አለኝ ብለን አንጓጠን አናያትም። እናታችንን እንኳን የተከበረ ነቢይ እና ክርስቲያኖች አምላክ ያሳፍራል፣ የምር ያሳፍራል። አንቺ ሴት ከአንቺ ጋር ምን አለኝ እያለ ይናገራት ነበረ። እሺ ደግሞ ሁለተኛ ነው አምላክ ኢየሱስ አምላክ ነው ብላችሁ ካሰባችሁ እንዲህ ነው አምላክ በህዝቡ ራሱ በፈጠረው ያውም ቀጪውም ፈራጁም አምላክ ነው አይደለ? ይሄን ምድር የፈጠረው ሰማይን ምድር የፈጠረው ሰማይን እኮ ምሰሶ አልተሸከማችም፣ ምድርን በራሪ አልተሸከማትም። እኛ በቁርአናችን ላይ አላህ Subhanahu Wa Ta'ala ቅጠል ራሱ ከአላህ ፈቃድ አትወርቅም። ሰው አይደለም አምላክ። እንደ መጽሐፍ ቅዱስ ትንቢተ ሆሴዕ 11 ላይ 9 ላይ ሰው አይደለም ይላል። በቃም ላይ አለቀ። አሁን ደግሞ አምላክ ምን ያደርጉት ነበር? ማቴዎስ 26:67 ላይ በዚያም ጊዜ ሊሰቅሉት እንግዲህ በዚያም ጊዜ በፊቱ ታፉበት፣ ጎሰሙት፣ ሌሎችን በጥፊ መቱት። ያ ረቢ ተፉበትም ጎሰሙት። አምላክ እሺ አምላክ የሰማይ ምድር አምላክ እስቲ ለህን ይላል ተዋለን። ሲተፋበት ነበር፣ ሲጎሰም ነበር፣ ሲሰድቡትም ነበር። አያሳፍርም ወገኖች? በጣም ነው የሚያሳፍረው ይምር። እንግዲህ የፈጠራቸው አምላክ እኮ ሲሰደብ ሲስተፋበት በጥፊ ምናምን ሁላ እየተመታ እኔ ራሱ አንድ ሰው መጥቶ በጥፊ መታኝ እንዴ ለምን በጥፊ ትመታኛለህ? እኔ እናንተ ልወዳደራለን እንዴ ምናምን ብዬ ባለኝ አቅም እኮ ጨረጨራለሁ እኔ ራስ እንኳን አምላክ ማለት ነው። እና ደግሞ ዮሐንስ 2 ላይ ምን እንላለን? ኢየሱስ ክርስቶስ የወይን ጠጅ አስካሪ መጠጥ ይሰራ ነበረ።
አስካሪ መጠጥ ይሰራ ነበረ። እኛ ከራሴ ምንም አልናገርም፣ ከመጽሐፍ ቅዱስ ነው የምናገር። ዮሐንስ 2 ላይ 7 ጀምሮ ስናነብ ኢየሱስም ጋኖቹን ውሃ ሞሏቸው አለ። ከዛስ እስካፋቸው ሞሏቸው ይላል። አሁንም ቀርታችሁ ለአሳዳሪ ስጡት። እርሱም ምን አለ? አሳዳሪም ይህ የወይን ጠጅ የሆነው በቀመሰ ጊዜ ከወዴት የመጣ ነው አላውቅም አለ። ውሃውን የቀዱት አገልጋዮች ነበሯል። እንግዲህ ኢየሱስ ክርስቶስ አስካሪ መጠጥ ሰርቶ ለአሳዳሪ ስጡት ብሎ ሰጥቶ ደግሞ አሳዳሪ ወይኔ ይሄ ወይን ጠጅ ከየት የመጣ ነው? አይ ኢየሱስ ክርስቶስ አምላካችን ሰርቶት ነው አላሉ። ያ ረቢ አስካሪ መጠጥ ሰርቶ እሱ ደግሞ ለአሳዳሪው ይሰጥ ነበረ። አላህ እኔ ሁሌ የምለው ኢየሱስ ክርስቶስ በቁርአናችን ላይ ኢሳ አለይሂ ሰላም የተከበረ ነብይ ነው። አላህ በቁርአኑ ላይ ይውቲ ታነሳልናል የተከበረ ነብይ ነው። እኔ እንደዚህ ስላልኩ ብቻ ኢየሱስ ነው ማለት አይደለም። እኔ እዚህ ጋር የምናገረው መጽሐፍ ቅዱስ ነቢያቶችን አዝቀርቋቸዋል ይጻፍብሯቸዋል የሚለው ነው። ከራሴ ያልተናገርኩት መጽሐፍ ቅዱስን እያጠቀስኩ ነው የተናገርኩት እና ፍርዱን ለህሊና ሰጥቻለሁ። አምላክ ሊሆን አይችልም። በጥፊ ሲመታ እናቱን አንቺ ሴት ቢሎ እየተገላመጠ ካንቺ ጋር ምን አለኝ ያለው ብሎ እየተገላመጠ ይሄ አምላክም የነብይ እንኳን አምላክ ነብይ ይሁን እንኳን ነብይ ቀርቶ ጉራጭ ሰው ይሄ የወረደ ሰው ራሱ እናቱ እንደዛ አይናገርም። ማንም ላይ ሊወራገጥ ይችላልና ይሄን የምንለው እንድታነቡ የተሻለ ነገር አላህ ወደ ብርሃን እንዲመልሳችሁ ወደ ብርሃን እንድትመላለሱ እኛ ያየነውን ብርሃን እንድታዩት ነው። ጨርሻለሁ። ስላዳመጣችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እህታችን ማርያ ሽክረን። እንግዲህ እንዳያችሁት ነው አምላካችሁና ነብያት ይሄ ነው ቢባል የትኛውን ትመርጣላችሁ እናንተ? ወደ የትኛው ነው ወደ ገነት ሊወስዳችሁ ወደ ጽድቁ መንገድ ሊወስዳችሁ የሚችለው የትኛው ነው? ሰማይና ምድርን ያለ ምሰሶ የፈጠረው ሰው የተባለው አምላክ በግድ ሰው አምላክ የተደረገው ሰው እና አሁን ደግሞ እስቲ ቁርአን ደግሞ እንዴት ነው አረጋግጦ አጥርቶ ያመጣለን የሚለውን በእህታችን ሱሳ እንቀጥለዋለን። ስለዚህ መንገዳችሁን ምረጡ፣ የተጠረገውን መንገድ የተስተካከለውን መንገድ እንድትራመዱ እንላለን፣ ከጭቃው እንድትወጡ። ዩቲ እንግዲህ ቀጥይ። ኦኬ በድጋሚ ጀዛኩሙላህ ኸይራን። እንግዲህ ኢሳ አለይሂ ሰላም በእርሱ ላይ ይሁንና እንዳየነው በመጽሐፍ ቅዱስ ላይ እናቱን ሲያመናጭቀው የነበረ ወይም ደግሞ በሰዎች ዘንድ የተናቀ ኦኬ ከሰውም በታች የተዋረደው ኢየሱስ ክርስቶስ ኢሳ አለይሂ ሰላም እንደዛ ነው ወይ ስንል አንዳንዴ ኢሳ አለይሂ ሰላም ማን ነው ኢየሱስ አይደለም ምናምን ትላላችሁ። ኦኬ በዓለም ላይ ሁለት ማርያም እና ሁለት ኢየሱስ የለም። በነገራችን ላይ ወገኖቻችን ማወቅ ያለባችሁ ነገር ማለት ነው። ኦኬ በዓለም ላይ ሁለት ኢየሱስ ሁለት ማርያም የለም። ግን ምንድነው እኛ የምንለው መጽሐፍ ቅዱስ ክብራቸውን ዝቅ አድርጎታል። እናንተ ጋር የተገለጹት ነብያቶች እንደዛ አይደለም ዋጋቸው ነው ዋና ፖይንታችን ማለት ነው። እንግዲህ ኢሳ አለይሂ ሰላም ማን ነው ምንድነው በምንል ሰዓት ኢሳ አለይሂ ሰላም በጣም የተከበረና የተመረጠ ከአላህ ዘንድ የተወደደ ነብይ ነበረ። እሱም መልእክተኛ ነብይ ነበረ። በሱረቱል ማኢዳ ምዕራፍ 5 ከቁጥር 75 ላይ ማልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኻለት ሚን ቀብሊሂ ሩሱላ ይለና። ኦኬ የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ይለናል። ኦኬ ኢየሱስ ክርስቶስ ይሄ ማን ነው? ኢሳ አለይሂ ሰላም መልእክተኛ ነበረ፣ ነብይ ነበረ። ኖ አምላክ አይደለም። ኢየሱስ ክርስቶስ ወይም ደግሞ ኢሳ አለይሂ ሰላም አምላክ አይደለም። ወገኖቻችን ንቁ። ምን ሆናችሁ ነው? እንዱም በሱረት እዚህ ጋር እኮ አምላክ ነው ከበፊት ያለፈ መልእክተኛ ብሎ አምላክ ነው የተናገረው ካላችሁ ኢሳ አለይሂ ሰላም ስለራሱ ተናግሯል ወይ ስንል ሱረቱ ሶፋ ምዕራፍ 61 ከቁጥር 6 ላይ ምን ይላል? ራሱ ኢሳ አለይሂ ሰላም የመርየም ልጅ ኢሳ ምን አለ? የእስራኤል ልጆች ወይ እንግዲህ ለእስራኤል እንደተላከ እናውቃለን። ለእስራኤል ሀገር የእስራኤል ልጆች ወይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ ማለት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንደኛው ስማቸው ነው ማለት ነው። ከስማቸው መካከል አህመድ ይባላሉ። ኦኬ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ አለ። ኦኬ የአላህ መልእክተኛ ነኝ፣ እኔ አምላክ ነኝ አይደለም፣ የአላህ መልእክተኛ ነኝ አለ። እንዲሁም ኢሳ አለይሂ ሰላም ምን አስተማረ ስንል በሱረቱ መርየም ምዕራፍ 19 ከቁጥር 36 ላይ ምን ይላል? ወኢነላህ ረቢ ወረቢኩም ፈዕቡዱሁ ሀዛ ሲራጥ ሙስተቂም ይለናል። ኢሳም አለ አላህም ጌታዬም ጌታችሁ ነውና ተገዙት ቀጥተኛ መንገድ ነው እያለ አንዱን አምላክ ተውሂድን ነበር የተላከበትን ዓላማ ነበር ሲሰብክ የነበረው እንጂ እሱ አምላክ ነኝ ሊል ወይም ደግሞ ሊዋረድ አይደለም የመጣው። መልእክቱንም በስነ ስርዓት ተውሂድን እንዳስተማረ ቁርአን ላይ ይገልጽልናል። እንዲሁም በሱረቱል ማኢዳ ምዕራፍ 5 ላይ
ምዕራፍ 5 ከቁጥር 72 ላይ የእስራኤል ልጆች ሆይ አለ ጌታዬና ጌታችሁን አላህን ተገዙ። በአላህ ላይ የሚያጋራ አላህ ምን አለ? ገነትን እርም አደረገበት አለ። ገነትን እርም አደረገበት። ኦኬ እንግዲህ እንደምናውቀው ነብያቶች በገነት ሊያበስሩና በጀሃነም ሊያስፈራሩ ይተላኩ ከመሆናቸው አንፃር ኢሳ አለይሂ ሰላምም አላህ ገነትን እርም ያደረገበት ሰው ነው። ከአላህ ውጭ የሚገዛና የሚያሻርክ ሰው አላህ እሱ ገነትን እርም አድርጎበታል እያለ ይሰብካል። እንዲሁም ወገኖቻችን አሁን ኢሳ አለይሂ ሰላምን ግዴታ ኦኬ ኢሳ አለይሂ ሰላም የኛ ብቻ ሳይሆን የወገኖቻችንም መልእክተኛ ነብይ ነው። ኦኬ ያ ማለት ከአላህ ዘንድ የተላከ ነብይ ነው ማለት ነው። እና ለምን ነው የምታመልኩት? ከነብያቶች መካከል የሆነውን አንዱን መልእክተኛ እሱን አላህ የላከውን ነብይ ለምን ነው የምታመልኩት ነው። ኦኬ እሱ አምልኩ ይብሏል ወይ ስንል በሱረቱል ማኢዳ እዛው ላይ ምዕራፍ 5 ከቁጥር 116 ላይ አላህ Subhanahu Ta'ala ይጠይቀዋል። ኦኬ አላህ ምን አለው? የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ ቀጥታ ወደ መልሱ ራሱ አይደለም የሚገባው። አምላካችን ጥራት ይገባውና ምን ይላል? ጥራት ይገባ ብሎ አላህን ሲያጠራው እናያለን። ኦኬ አላህን ሲያጠራው እናያለን። ጥራት ይገባ ለእኔ ተገቢ ያልሆነ ነገር ማለት ለኔ አይገባኝም ማለት ምንድነው ያልከው ሲባል ያዘዝከኝን ቃል ጌታዬና ጌታችሁን አላህን ተገዙ ማለት እንጂ እኔ ሌላ አላልኩም ይላል። ኦኬ ስለዚህ ኢሳ አለይሂ ሰላም በመጽሐፍ ቅዱስም እንዳያችሁት ምንድነው ያለው? ማነው ስሙ? ቢስሚላህ ኦኬ ለእስራኤል ወገኖች ሲላክ ምንድነው ያለው? አንዱን ጌታን የሰበከው ከትእዛዝቱ ፊተኛይቱና የመጀመሪያይቱ ምንድነው ሲሉት ማርቆስ 12 ላይ መሰለኝ። ኦኬ ከትእዛዝቱ ፊተኛይቱ ጌታ አምላካችሁን ተገዙ ምናምን የሚል ነበርና ነው። ኦኬ እና እዚህ ጋር ቁርአኑም ላይ ስናይ ደግሞ አንዱን አምላካችን አላህን እንደሰበከ ነው የምናየው። ራሱን እንኳን አምልኩ ሊል ይቅርና ማለት ነው እና ነቃበሉ ነው የኔ አባባል። ኦኬ ኢሳ አለይሂ ሰላም ደግሞ የተከበረ ነው ወይ? ኦኬ ቁርአን አክብሮታል። እናቱን ሲያከብር ነበር ወይ ስንል እንግዲህ መጽሐፍ ቅዱስ ላይ እንዳያችሁት አንቺ ሴት እያለ ይጠራት ነበር። ኖ ኦኬ ማን እንደጻፈው እንኳን የማይታወቅ መጽሐፍ ማለት ከይቅርታ ወገኖቻችን ማን እንደጻፈው የማይታወቅ መጽሐፍ መጥቶ ነብያቶችን ክብራቸውን ዝቅ ያደርጋል። ኖ አላህ ከፍ ያደረገው ማንም ዝቅ ሊያደርገው አይችልም። ነብያቶች አይደሉም ማለት ነው ከአላህ ዘንድ የተመረጡ ሙእሚኖች ከፍ ያደርጋቸው ማንም በቃ አላህ ከፍ ካደረገው አንድ ሰው ትፈራገጣታለህ ማንም ዝቅ ሊያደርገው አይችልም እንኳን ነብያቶች ማለት ነው። እና አንቺ ሴት ብሎ ይጠራታል ኢየሱስ ክርስቶስ ወይም ኢሳ አለይሂ ሰላም እናቱን በሱረቱል ኢምራን ምዕራፍ 3 ከቁጥር 45 ላይ ምን ይላል? አምላካችን አላህ መላእክት ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ የመርየም ልጅ ኦኬ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻ ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻላት። እዚህ ጋር ማስመር ያለባችሁ ምንድነው? በዚህ ዓለምና በመጨረሻ ዓለም ላይ የተከበረና ከባለሟሎችም ነበረ። አይደለም ሊተፋበት አይደለም ሊዋረድ ሊደበደብ ይቅርና የተከበረ እንዱም ከባለሟሎቹ ነበረ በዚህ ዓለም በመጨረሻው ዓለም ማለት ነው። ላቅና ከፍ ያለ ነብይ ነው። እኛ ኢሳ አለይሂ ሰላምን ስንናገር ኢሳ አለይሂ ሰላምን ሳይሆን እየተናገርን ያለው መጽሐፍ ቅዱስ ማለት ባይብል ችግር አለበት ነው። መርምሩት ነው። ማን የጻፈው እንኳን አይታወቅምና መርምሩት። ነብያት በነገራችን ላይ እዛ ጋር የጻፈው ሰው ራሱ የነብያቶችን ኮንሴፕት አይረዳም ወይ ነው። ኦኬ አይረዳም። እንዴት ነው አንድን ሰው ዝቅ ሊያደርገው የሚችለው? በተለይ ነብይ አርአይ የተባሉ ነብያቶችን እና ደግሞ እንዲሁም በሱረቱል መርየም ምዕራፍ 19 ከቁጥር 19 ላይ መላእክቱ መጥቶ ምንድነው ያላት? እኔ ንጹህ ልጅ ላበስርሽ ነው የመጣሁት አላት። ኦኬ እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መላእክት ነኝ ነው ያላት። ኦኬ ሲመጣ ምንድነው ኢሳ አለይሂ ሰላም ነብይ የተመረጠና ጽድት ያለ ንጹህ ልጅ ነበረ ነው። እናቱን አክብሯል ወይ ስንል እንግዲህ መጽሐፍ ቅዱስ ላይ እንዳየነው ለመጀመሪያ ጊዜ ከወይን ተአምር ይሰራው እንግዲህ የወይን ጠጅ ውሃን ወደ ወይን ቀየረ የሚል ነበረ። በቁርአንስ ላይ እንዴት ነው ስንል ኢሳ አለይሂ ሰላም እናቱን ዝሙተኛ ምናምን ብለው እናቱን ለማሳቀቅ ሲሞክሩ አይሁዶች በአላህ ፍቃድ ገና በአንቀልባ ልጅ እያለ ለእናቱ መስክሮ ያዳነ ልጅ ነው። ኦኬ ዝሙተኛ ከመባል ማለት ነው። ህፃኑም ማለ በሱረቱል መርየም ምዕራፍ 19 ከቁጥር 30 ላይ ህፃኑ ምን አለ? ህፃኑም ማለ እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛል ነብይም አድርጎኛል አለ። ገና በአንቀልባ እያለ አስቡት እንግዲህ አይደለም እናቱን ሊያዋርድ ይቀርና ማለት ነው። እናቱን ከዝሙተኛ ከመባል ያወጣ ልጅ ነው በአላህ ፍቃድ ነው እሱም። ኦኬ በተሰጠው ተአምር እንዲሁም በሱረቱል መርየም ምዕራፍ 19 ከቁጥር 32 እዛው ላይ ለእናቴም ታዛዥ አድርጎኛል አለ። ትዕቢተኛም እንቢተኛም አላደረገኝም
ኖ መጽሐፍ ቅዱስ ላይ ስትሄድ አንቺ ሴት አላት እናቱን ከሰው ፊት እንግዲህ በቃና ዘገሊላ ሰርግ ላይ ያለ ነው አንቺ ሴት ካንቺ ምን አለኝ ምናምን እያላት የነበረው ኖ እሱ አይደለም ቦታው ነው እሱ አይደለም። ኢሳ አለይሂ ሰላም ሆነ ማንኛውም ነብያቶች ቦታቸው ቁርአን ላይ ነው የተከበሩት። ለእናቴ ታዛዥ አድርጎኛል ትዕቢተኛም ቢተኛም አላደረገኝም ይላል እና እኔ ያለኝ ነገር ይሄ ነው። ጀዛኩሙላህ ኸይር ስላዳመጣችሁኝ ሁላችሁ። እሺ እህታችን ይቴ ሹክራን። እንግዲህ እንዳያችሁት ነው ልዩነቱን ለእናንተ ትተናል። ትክክለኛውን መንገድ፣ ትክክለኛውን ነብይ፣ ትክክለኛውን አንዱን አምላክ ብቸኛውን ይህን ሰማይና ምድር ያለ ምሰሶ ያቆመውን አምላክ ተከተሉ ስንል እንግዲህ እንትን እንላችኋለን። የዛሬው ፕሮግራማችን ይሄን ይመስላል። የትኛውን መንገድ ነው የምትከተሉት እናንተ? እና በአባቶች ተረት አትመኑ። ለእናንተ ሲል ሞተ፣ ለእናንተ ሲል ተደበደበ እያሉ አንጀታችሁን እየበሉ ነው አውቀው ማለት ነው። እና አንጀታችንን መብላት ተውትና ትክክለኛውን ትምህርት አስተምሩን ብላችሁ መጽሐፋችሁን አንብቡት። ወደ ትክክለኛው መንገድ ነው፣ ወደ ተጠረገው ወደ ንጹህ ትክክለኛ ነብይ ማለት ነብይ ወደ ፈጣሪ የሚያስጠጋ እንጂ ስለ ጅንጀና ስለ ሻፋዳ የሚያስተምር አይደለም። ስለዚህ ትክክለኛውን ነብይ ተከተሉ፣ ትክክለኛውን ሃይማኖት አንዱ ፈጣሪን ተከተሉ ስንል በዚህ አጋጣሚ ጥራችን እናስተላልፋለን። እንግዲህ ቀጣይ ወደ ሀዊ እንሄዳለን። ሀዊ እንግዲህ እንትን ትላለች። ኦኬ ማርያም ትይካለ ይሄው አለች አለው። ጀዛኩሙላሁ ኸይር። በጣም ገራሚ ንጽጽር ነው ያደረጋችሁት ማለት ነው። ነቢያቶች በእስልምናና በክርስትና አስተምሮታቸውና የተሰጣቸው ክብር በሚል በጣም ግልጽ የሆነ ልዩነት ነው ያለው ማለት ነውና ህሊና የሚፈርደው ነገር ነው። እንዲህ ተብሎ የሚጨመርበት ነገር አይደለም። ግልጽ ነው ያያችሁት ነገር ማለት ነውና ያው መጽሐፍ ቅዱስ ላይ ያው አብዛኛው ፈጣሪ ቃልም ስላልሆነ የፈጣሪ ቃል ቢኖርበትም ነገር ግን አብዛኛው የሰው ጽሁፍ ታሪክ ስለሆነ ስለ ነቢያቶች ሰዎች የጻፉት ታሪክ ልክ እንዳልሆነ ነቢያቶች ላይ እንደቀጠፉ አሳይታችኋል። ያው በፈጣሪ ቃል በእስልምና ደግሞ በቁርአን ሲመዘን ነቢያቶች እንዴት እንደነበሩ ክብራቸውን እነሱ ላይ የተቀጠፈውን ቅጥፈት ሁሉ የሚያስወግድላቸውና ግልጽ አድርጎ እነሱን የሚያከብር ትክክለኛ ቦታቸው የሚያስቀምጥ ማለት ነው። እና በመጽሐፍ ቅዱስ ነቢያቶች ተዋርደዋል፣ ያለ ክብራቸው ያለ ስራቸው የተቀጠፈባቸው ብዙ አስተምሮቶች አሉ በቁርአን የታረሙ ማለት ነውና ጀዛኩሙላህ አላህ ይጨምርላችሁ እህቶቼ፣ በርቱ። ይሄው ነው። ሳላህ ፒኬ ካላችሁ ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማዓው? ሁላችሁንም ሰላም ብያለሁኝ። ማሻአላህ እህቶች እጅግ በጣም ደስ የሚልና አስተማሪ ቆይታ ነበረ ያረጋችሁት። እስካሁን ከመጀመሪያው እስከ መጨረሻው ነበር ያዳመጥኩት። እንግዲህ በሁለቱ ሃይማኖቶች ውስጥ በእስልምናና በክርስትና ለነቢያት የተሰጣቸው ቦታዎችን ምን ይመስል ነበረ በሚል ነው እንግዲህ ኮምፔር እያደረጉ ያሳዩን። አንድ እምነት በነቢያቱ ተሰብኳል ሲባል ነው እውነተኛ የሚሆነው። ነቢያት የማያውቁት ሃይማኖት እውነተኛ ሊሆን አይችልም አይደለ? ስለዚህ ያ ከሆነ እነዚህ እምነቶች ለነቢያቱ ምን አይነት ቦታ ይሰጣሉ ብለን ስናይ ክርስትና አይደለም የነቢያት ሃይማኖት ሊሆን ይቅርና በተቃራኒ ነቢያትን ሲሳደብ ደግሞ እናያለን። አይደለም በነቢያት ሊሰበክ ተመልሶ ነቢያቱን አንድም በዝሙት አንድም በሌብነት አንዱም በነፍሰ ገዳይነት ሲሰድባቸው ሲወነጅላቸው እናያለን። ኦኬ። ስለዚህ ያ እስከሆነ ድረስ ክርስትና በፍጹም የነቢያት መንገድ ሊሆን እንደማይችል ነው የምንረዳው። ከአዳም ጀምሮ እስከ መጨረሻው ነቢይ እስከ ነቢይ ሙሐመድ ድረስ ያሉ ነቢያት ትክክለኛ ክብራቸውን ቦታቸውን እንግዲህ ልናቅ የምንችለው የምናገኘውም ቁርአን ውስጥ ነው። እያንዳንዱ ነቢያት ተገቢውን ቦታ ቁርአን ይሰጣቸዋል። ኦኬ፣ ያከብራቸዋል። መከበር ያለባቸውን ክብር ይሰጣቸዋል። ወደ መጽሐፍ ቅዱሱ ግን ስንመጣ እህቶች የተናገሩትን ሰምተናል። ኦኬ፣ አባትና ልጅ ዝሙተኛ ሲሆኑ አንድ አባት ከገዛ ሴት ልጁ ጋር ግንኙነት ሲያደርግና ሲያስወልዳቸው
ጣዖታትን ሲያመልኩ እናያለን። ስለዚህ ያ ስለሆነ ክርስትና ነቢያት የማያውቀው ሃይማኖት መሆኑንና ለነቢያት ክብር የማይሰጥ እምነት መሆኑን ነው እንግዲህ ረጅም ሰዓት እህቶቻችን ያስረዱን። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። እጅግ ደስ የሚል ቆይታ ነበረ። ሌላ ቀንም እንደዚህ ፕሮግራም ይዛችሁ በሌላ ርዕስ እንደምታስተምሩን ተስፋ እናደርጋለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ወንድም ሳላ አክብረህን ስለመጣን እናመሰግናለን። እንዲሁም ደግሞ ወንድም ፒኬ ሐሳቡን ይገልጽልናል። በዚህ መሃል ደግሞ ጃንና ፒኬን በጣም ማመስገን እንፈልጋለን። ከጀርባችን ሆነው ሲያግዙን የነበሩ እነሱ ናቸው። ይህን ፕሮግራም ደግሞ ለዚህ ሁሉ ሰው እንዲተላለፍ እየረዱን ያሉት በእነሱ በኩል ነው። አላህ ከይር ጀዛቸውን ይክፈላቸው። ፒኬ እንግዲህ ሐሳብህን ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን። በጣም ተመስጬ ነው የሰማሁት የነበረና የሚገርም ንጽጽር ነው። ያው እንግዲህ በአንድ መጽሐፍ ማለት አንድ መጽሐፍ ቅዱስ በሚባል መጽሐፍ በአንድ በባይብል ብቻ ይሄ ሁሉ ነገር ተሸክመው ነው እንግዲህ እኛ ጋር ስላሉት ነቢያቶች ለማውራት የሚደፍሩት ማለት ነውና በጣም ደስ የሚል ትምህርት ነበር። ጀዛኩሙላሁ ኸይረን። ሁላችሁንም እጅግ በጣም እናመሰግናለን። እኔ ከዚህ በላይ ምንም ምለው ነገር የለም። በጣም አሪፍ ነገር ነበር። በጣም እሺ፣ አንድ ሀሳብ ልናገር። ስላዳመጣችሁን ቤትን ስለከፈክ ወንድሜ ሳላ፣ ወንድሜ ፒኬ፣ ሀዊ ስለምታበረታችሁን ስላዳመጣችሁን ከታች ራሱ ታብታብ በማድረግ ሀሳባችሁን በመግለጽ ከጎናችን ስለሆናችሁ እናመሰግናለን። እኛ አውቀን አይደለም፣ እውቀታችን ገና ተማሪዎች ነን። ገና ብዙ ነገር ማወቅ የሚጠበቅብን ተማሪዎች ነን። ግን ያወቅነውን ነገር ከራሳችን ሳይሆን ከመጽሐፍ ከመጽሐፍ ቅዱስ እና ዩቲም ከቁርአን ላይ ያወቁትን ነገር ትንሽ በጥቂቱ አስተምሩ። ምክንያቱም ትንሽ ያወቅነውን ነገር ማስተማር ስላለብን እንግዲህ እኛ አላህን ለመገዛት ነው የተፈጠርነው እና ደግሞ ሁሉም ሰው አላህን እንዲገዛ ለማድረግ ነው። ሁሉም ሰው ወደ ብርሃኑ መንገድ እንዲመጣ እና አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዐቡዱን ያለው ሰውንም ሆነ ጂኖችንም ጋይኖችን እንዲገዙኝ እንጂ ለሌላ አልፈጠርኳቸውም ማለት እኛ አላህን ለመገዛት ብቻ ነው የተፈጠርነው እና እሱንም አላህን በአንድነት እንድናመልክ ምንድን ነበር ጃሚለው ገነት ሰፊ ነው ነው አብረን እንግባ ይላልና አብረን ገብተን ገነት አላህ በእዝኒላህ በአላህ ፍቃድ አብረን እንድንገባ ከኛ ያየነውን ብርሃን እንድታዩ ስለምንፈልግ ነው። በቃ በጣም አመሰግናለሁ። ጀዛከላ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በጣም አመሰግናለሁ። ከታችም ከላይም አላችሁ ሳላ አክብረን ስለመጣ ሁላችሁም አክብራችሁን ስለመጣችሁ ቤታችሁንም ስለከፈታችሁልን ጀዛኩሙላህ ኸይር። ጨርሻ። ሌላችሁም ሀሳባችሁን ግለጽ። እሺ ሹክራን። ዩቲ አለሽ እዚህ አላህ ያው ሁላችሁም ብላችሁታል። እኔ እንኳን አምለው ለወገኖቻችን እስኪ አባቶች እንዳሉ ማለቱን ታውትና ማለት ነው ከይቅርታ ጋር አባቶች እንዳሉ ስትጠየቁ ከሊጋ ሄዳችሁ ጠይቁ ማለቱን ታውትና እስኪ ገለጥ አድርጋችሁ መጽሐፋችሁን አንብቡት ነው። ይሄ ሁሉ ጉድ የተሸከመውን በነገራችን ላይ ማለት ነው መጽሐፍ ቅዱስ ለማለት እንኳን ትንሽ ይከብደኛል። እኔ ብዙ ጊዜ ባይብል በሚለው ነው የምጠቀመው። ያ ማለት ቅዱስ ነገር አላየሁበትም እኔ ነቢያቶችን ሲያዋርድ ሲያንቋሽሽ ስለሆነ ያየሁት ያለው በማነበው ነገር ላይ ኦኬ ባይብል ብዬ ነው የምጠቀመው ብዙ ጊዜና ነቢያቶች ለኛ አርአያ የተሰጡት ነቢያቶች ከአላህ ዘንድ የተላኩ የተመረጡ ኦኬ ነብይ ማለት እንግዲህ ምንድነው ሁላችንም የምናውቀው ነውና ባይብል ላይ እንደዚህ ሲገለጹ በጣም ነው የሚከብደው እና ገለጥ እያደረጋችሁ አንብቡት እና ወደ አንዱ አምላክ ኑቶሎ ወደ አላህ ነው የሚለው ሌላ ምንም ምለው ነገር የለም። እኛ ደግሞ ማወቅ ያለባችሁ ነገር ነብይ ኢሳ ማነው ኢየሱስ ክርስቶስ እንደዚህ ሆነ እንደዚህ እናቱ ተገላመጠ እንዴት እንደዚህ ይሆናል ስንል ነቢያቶችን አይደለም ማታክ እያደረግን ያለ ነው። ኦኬ ማወቅ ያለባችሁ ባይብል ነው የተገለጸበት መጽሐፍ ወረቀቱን ነው እየተናገርን ያለ ነው እንጂ እኛ የምንወዳቸው የምናከብራቸው ነቢያቶች ናቸው እና ደግሞ የተጻፈውን ነገር ነው ያነበብንም እየገለጽንም ያለው ከራሴ አንዳች ላደርግ አይቻለኝም ብሏል እና እኔም የተጻፈውን ከማንበብ ዝንፍ ማለል እህቶቼም እንደዛው ማንም ሙስሊም ከራሱ እየጨመረ አያወራም እና መጽሐፉን ሁሉንም አንብቡት ገለጥ አድርጉት ነው የምላችሁ እና ወደ አንዱ አምላክ ነው ቶሎ ወደ አላህ ኦኬ በህያውነቱ ላይ ሞት የሌለበት በአንድነቱ ላይ ሁለት ሶስት የሌለበት ኦኬ ሞተ ለኔ ብሎ ተሰቃየ የማይባለው አምላክ
ወደ ሀያሉ አምላክ ኑ ቶሎ ነው የሚለው። እኔ ጨርሻለሁ። በሳላህ እንዲሁም ሀዊ ሁላችሁም ፒኬ እንዲሁም ሌሎቻችሁ 500 ምናምን ሰዎች በጣም ጀዛኩሙላህ ኸይር። አላህ ይጠብቃችሁ። እሺ እንግዲህ ሱሳ ቀጥይ፣ አንቺ ቀጥይና እንዝጋው ካላስ። እሺ ሁሉንም ነገር ብላችሁ እኮ ጨረሳችሁብኝ። እሺ እኔ ምን ልበል ታዲያ? ያ ሰላም። እሺ እኛ ያው አለ አይደል አሁን ቲክቶክ ላይ እኔ እንኳን እነሱ ሁሉንም ነገር ስላሉት ምንድነው ማለት የምፈልገው ቲክቶክ ላይ ያሉ እህቶቻችን እዚህ እንደዋዛ የምንፈጀው ሰዓት በየቤቱ ታብታብ እያደረግን ጊዜያችንን የምንፈጅ ሴቶች እንግዲህ ዲናችንን እንማር፣ ዲናችን አማና ነው፣ ዲናችንን እንካድም፣ በቻልነው አቅም እንፍጨርጨረላለው ማለት የግድ ዲናችን ያው እውቀት ታውቃላችሁና ምን ያህል አላህ Subhanahu Wa Ta'ala የመጀመሪያውን ትእዛዝ እንኳን ሲያወርድልን ተማሩ አንብቡ ነው ያለው እና ይሄንን ትእዛዝ በመከተል ዲናችንን እንማር፣ ዲናችንን እንካድም። እህቶቻችን በማይረባ ነገር ጊዜያችንን አናባከን። ጊዜ ምን ያህል ውድ እንደሆነ በእስልምና አስተምህሮት ውስጥ አንድ ቀን ፕሮግራም ይዘንበት እናየዋለን። እሱንም በጣም ከባድ ነው እና ጊዜያችንን እንደዋዛ ባንፈጀው እና ዲናዊ ትምህርቶች ላይ እናተኩር፣ ዲናችንን እንማር፣ ዲናችንን እናስተላልፍ፣ ዲናችንን እንካድም እላችኋለሁ። ለሙስሊም እህቶቻችን ለወገኖቻችን ደግሞ አላህ ቅኑን መንገድ ይምራችሁ። አላህ እንግዲህ ሂዳያውን ይስጣችሁ ለሁላችሁም። አንድ አላህን አብረን እናምልክ። ኑ ጀነት ሰፊ ናት። ሙስሊም ስግብግብ አይደለም። ጀነት ሰፊ ነው። አብረን ወደ ጀነት እንጓዝላችኋለሁ። አላህ እስቲቃማውን ደግሞ ይስጣችሁ። ሸሃዳ ለምትይዙ ሁላችሁም ሰዎች ሁላችሁም ከአላህ ካቲማችንን ያሳምርልን። እንዲሁም ደግሞ እህታዊ ማናጀራችን ነች። እንዲሁም ፒኬ እና ወንድም ጃ ሱብሃንአላህ በቃ ምን ልበላችሁ፣ እንዴትም ባመሰግናችሁ ምንም አላህ ይጠብቃችሁ። ሌላ ምንም አልልም እና አብራችሁን ስለሆናችሁ እናመሰግናለን። ይሄን ሐሳብ ስናመጣ ስለደገፋችሁን እናመሰግናለን። ጀዛከላሁ ኸይር። አላህ ይጠብቃችሁ ሁላችሁንም እህቶቼ፣ አላህ ይጠብቃችሁ። ለአላህ ብዬ ሁላችሁንም እወዳችኋለሁ። እንግዲህ ዲናችን አማና ነው። በመጨረሻም ዲናችን አማና ነው እና አማናችንን እንወጣ። ነገ አላህ ፊት ምን መልሰው መልስ አለና ለዛ መልስ እንዘጋጅላለን። ያ ጀማ ሁሌም እንተዋወስ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ። እንግዲህ አጀማ የዛሬ ፕሮግራማችን ይህን ይመስላል። ፒኬ እንግዲህ ከነ ህዝቦችህ ትረከበናለህ እና ስላዳመጣችሁ ለረከባችሁ ባይሆን ምንም ነገር ባላደረኩት ፒኬ ስትሉ ነበርና እኔ ከደሙ ንጹህ ነኝ፣ ምንም የለውበትም። ክብሩን በሙሉ አላህ ይወስድ ያለሽና እውነት ለመናገር በጣም ብዙ ነገር ያገዛቸው ወንድማችን ጃቢር ነው እና ሀዊ ተዋት። ሀዊ ውስጥ ለውስጥ የምትሰራው ስራ በጣም የሷ ይለያል እና እንደዚህ አይነት ወንድምና እህት አላችሁ ልላችሁ ነው ከታች ያላችሁት። እና እኔ ዛሬ ገና ላይቭ ከፈተ ተብዬ ነው እንግዲህ ፒኬ ይሁን እስኪ ይሁን ብቻ። እጅግ በጣም እናመሰግናለን። ጀዛኩሙላሁ ኸይረን። ሌላ የሚቆይ ሰው ካለ የተወሰነ ጊዜ ላቆያችሁ እችላለሁ። ከዛ ውጭ ግን ያው እኔም እወጣለሁ ማለት የሰው አካውንት ነው እንግዲህ ምንም አልሰራም። ለፕሮግራሙ ነው የከፈትኩት። ሌላ ደግሞ ቂራት ሳለ ጀዛኩሙላህ ሁላችሁንም አላህ ይጨምርላችሁ። ፒኬ ጀዛከላ ወንድምየው ኔትወርክ ነው አስቸግሮት መክፈት አልቻለም። ፒኬ በፒኬ ተገልጦ ከፍቶታል። አሪፍ ፕሮግራም ነበረ። ሁላችሁንም እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ይጠብቃችሁ። ሰላም ደሩ።